ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ በ2018 ለሚሰጠው የመውጫ ፈተና ያግዛሉ ያልኳቸውን ከ150 በላይ ጥያቄዎች በሁለት ፓርት ይዤላችሁ መጥቻለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በአመት ሁለቴ ለሚሰጠው የመውጫ ፈተና በኤርሚ ኢለርኒንግ በኩል የ3 ወራት ስልጠና ስለምንሰጥ የአካል የሬጉላር የማታ የዊኬንድ የኦንላይን ስልጠና ስለምንሰጥ ከ3 ወር በፊት ቀደም እያላችሁ ማለትም ጥር ለሚሰጠው ከመስከረም አካባቢ ጀምሮ ብትደውሉ፣ ሰኔ ለሚሰጠው ደግሞ ከየካቲት ጀምሮ ምዝገባ ስለምንጀምር ስልጠናው ስለሚጀምር በተቻላችሁ አቅም ቀድማችሁ በመመዝገብ የስልጠናችን ተካፋይ መሆን ትችላላችሁ። ኦኬ ሶ እንጀምር። የመጀመሪያው ጥያቄ audit evidence has two primarily qualities for auditors አይደል? የaudit evidence any information auditor ለሚሰጠው ኦፒኒየን የሚጠቀመው ማንኛውም አይነት ኢንፎርሜሽን ዲሲዥኑን ኢንፍሉዌንስ የሚያደርግ ማንኛውም ኢንፎርሜሽን audit evidence ብለን እንጠራዋለን። ይሄ audit evidence ለኦዲተሩ በደንብ ፕሮቫይድ ያደርገዋል which means የሚሰጠውን ውሳኔ የሚሰጠውን ኦፒኒየን በaudit evidence ላይ ተመስርቶ ነው። But two primarily qualities for auditors, which means and information quality የተጠበቀ ነው እንድንል ሁለቱም ባህሪያት ማሟላት relevance እና reliable መሆን መቻል አለበት። ሌላኛው ደግሞ sufficiency መሆን አለበት። in terms of quantity audit evidence በቂ መሆን መቻል አለበት። ጥያቄ ምንድነው የሚለን? Given the choice below, which provide the auditor with the most reliable audit evidence? ከተዘረዘሩት ውስጥ ለኦዲተሩ more reliable የሆነ ኦዲት ኤቪደንስ የሆነው የትኛው ነው? ከሰባት አይነት በላይ የኦዲት ኤቪደንሶች አሉን አይደለ? ዶክመንቴሽን፣ ፊዚካል ቪው፣ ኮንፊርሜሽን፣ አናሊቲካል ሪቪው፣ ማቴማቲካል ኤቪደንስ፣ ሪፐርፎርማንስ፣ በጣም ብዙ አይነት የኦዲት ኤቪደንስ አይነቶች አሉ። ስለዚህ ከተዘረዘሩት ምርጫዎች ውስጥ ሞር ሪሊያብል የሆነው የትኛው ነው? ስለዚህ አንድ ኢንፎርሜሽን ሪሊያብል የሚሆነው አንደኛ ከሰርድ ፓርቲ ባገኘነው ቁጥር፣ የድርጅቱ የኢንተርናል ኮንትሮል ሲስተም ጥሩ በሆነ ቁጥር፣ ኦዲተሩ የኤቪደንስ ጋዘር የማድረግ አናላይዝ የማድረግ ብቃቱ በጨመረ ቁጥር የኢንፎርሜሽኑ ኳሊቲ እያደገ ይሄዳል። ስለዚህ ከተዘረዘሩት ውስጥ ሞር ሪሊያብል የሆነው the answer is B, confirmations of account receivable balance received from the customer, which means ኦዲት የምናደርገው ክላይንት ከሆነ ከስተመር እቀበለዋለሁ ብሎ የያዘው አካውንት ሪሲቨብል ባላንሱን ምን እናደርጋለን? ለከስተመሩ ደብዳቤ በመላክ ሪቱን ሪፕሬዘንቴሽን በመላክ ኮንፊርም አድርጉልን ሪሊ ይህ ሰው እናንተ ጋር ገንዘብ አለው የሚለው ከሰርድ ፓርቲ የተገኘው መረጃ ከተሰጡን ምርጫዎች አንጻር ሞር ሪሊያብል ኤቪደንስ ነው ማለት so the answer is B እንላለን። Next, in December 1, 2024, Ethio Tech Solution and Ethiopian Electronics importer purchase a component worth of በቻይና ገንዘብ 800 ሺህ ብር የሚያወጣ ከቻይና ሜን ሰፕላየር ወደ ኢትዮጵያ ኢምፖርት አድርጓል። ትራንዛክሽን ዴቱ መቼ ነው? ዲሴምበር 31 2024 ነው። ሴትልመንት ዴቱ መቼ ነው? ጃንዋሪ 31 2025 ነው። የተጠየቅነው ምንድነው? ትራንዛክሽን ዴት ላይ አንድ የቻይና ገንዘብ ከ4.25 ብር ጋር እኩል ነበር። የሪ ኢንድ ዴቱ ወይም ዲሴምበር 31 2024 ደግሞ አንድ የቻይና ያን ከኢትዮጵያ 4.2 ጋር እኩል ነበር። ሴትልመንት ዴቱ ወይም ደግሞ ክፍያው በሚከፈልበት ወቅት ደግሞ አንድ የቻይና ገንዘብ ከኢትዮጵያ 4.15 ብር ጋር እኩል ነው። መጀመሪያ ይህን ጥያቄ ለመመለስ ምንድነው ሪማይንድ ማድረግ ያለብን? ኢምፖርተር እና ኤክስፖርተር ምንድነው የሚያሰገው? ኢምፖርተር ምን ያሰገዋል? ኤክስፖርተር ምን ያሰገዋል? ኦልዌይስ ኢምፖርተር የውጭ ሀገር ገንዘብ ዋጋ መጨመር ለሱ ሎስ ሲሆን የውጭ ሀገር ገንዘብ ዋጋው መቀነስ ደግሞ ለሱ ጌን ነው። ኤክስፖርተር ደግሞ ከሆነ ሪቨርስ ነው። ፎሬን ከረንሲዎች ዋጋቸው ሲጨምር ጌን ነው ለኤክስፖርተሩ። የፎሬን ከረንሲ ዋጋቸው ደግሞ ሲቀንስ ለሱ ሎስ ነው ለኤክስፖርተሩ ማለት። ስለዚህ እኛ የተጠየቅነው በኢምፖርተሩ ሳይድ በኢምፖርተሩ ሳይድ at the reporting date December 31 foreign currency foreign exchange gain and loss ምን ያክል ሪፖርት ያደርጋል at the end of December 31 2024 ኦኬ። በትራንዛክሽን ዴቱ እና በየር ኢንድ ዴቱ መካከል ያለው ነው ልዩነት የምናየው ማለት ነው። ትራንዛክሽን ዴቱ ላይ December 31 2024 አንድ የቻይና ገንዘብ ከ4.25 ብር ጋር እኩል ነበር which means እዳችንን 800 ሺህ የቻይና ገንዘብ ለመክፈል እያንዳንዷን የቻይና ገንዘብ በ4.25 የገዛን ነበር የምንከፍለው። ነገር ግን በየር ኢንድ ዴቱ December 31 2024 ላይ
አንድ የቻይና ገንዘብን ለመግዛት 4.2 ብር ብቻ ነው የምናወጣው። ስለዚህ ፎሬን ከረንሲ ወይም የቻይና ገንዘብ ኢን ተርምስ ኦፍ ብር ቫልዩ ቀንሷል ማለት ነው። በስንት? በ0.5 ቀንሷል። በ0.05 ቀንሷል። ስለዚህ ኢምፖርተሩ ምን አግኝቷል ማለት ነው? ጌን አግኝቷል ማለት። ለምን? የውጭ ሀገር ከረንሲ ዋጋው ሲቀንስ ለኢምፖርተሩ ጌን ነው ስላለ ማለት። ስለዚህ ይር ኢንድ ዴቱ ላይ ስለሆነ የተጠየቅነው 4.25 ሲቀነስ 4.2 ሲባዛ በ800 ሺህ ቻይና ገንዘብ ስናደርገው how much amount of gain recognize ማድረግ እንዳለብን at the year end December 31st 2024 ማወቅ እንችላለን ማለት። so the answer is B ይሆናል። ምክንያቱም ልክ ስንገዛው እንደዚህ ነው የምንመዘግበው at the time of purchase በትራንዛክሽን ዴት ላይ ባለው በስፖት ሬቱ ማለት አባስተን 3,400,000 ዴቢት ኢንቨንተሪ አካውንት ፔብል ክሬዲት አድርገን ነበር። ልክ ጌን ስናገኝ ደግሞ ይሄው 40,000 ጌን ዴቢት አንተ 40,000 አካውንት ፔብሉን ዴቢት እናደርግና ጌን ኦን ፎሬን ኤክስቼንጁን ደግሞ ክሬዲት እናደርግ። በሴትልመንት ዴቱ መካከል ብንጠየቅ ግን በሴትልመንት ዴቱ መካከል ቀጥታ በገዛንበትና በሴትልመንት ዴቱ መካከል ያለውን የፎሬን ከረንሲ ጌን ሎስ ብንጠየቅ ግን ሁለቱን ቼክ እናደርግ ነበር ማለት ነው። so the answer is B ይሆናል። okay, next, which of the following would typically be reported as a short term or a current liability in governmental funds balance sheet number? so በgovernmental fund balance sheet ላይ እንደ current liability ወይም እንደ short term liability present ሊሆን የሚችለው የቱ ነው? obviously እዚህ ጋር ማስታወስ የሚገባን current liability ምንድነው? non current liability ምንድነው? current liability the liability that we are expected to pay within 1 year or within one operating cycle ሲሆን non current liability ደግሞ ከአመት በላይ አቆይተን የምንከፍላቸው ዕዳዎች ናቸው። ስለዚህ ጥያቄ ትክክለኛው መልሳችን የሚሆነው ሲ ነው። account payables ወይም voucher payables for a government for supplying of purchase last month. so ባለፈው ወር በዱቤ ለገዛናቸው ዕቃዎች የያዝነው account payable የያዝነው voucher payable it should be classified as a short term or a current liability ሌሎቹ በሙሉ ግን it should be classified as a non-current liability. okay, next, in accounting what does a credit in accounting what does credit typically indicate? so በአካውንቲንግ ዴቢት እና ክሬዲት የምንለው double entry accounting system አሉን አይደል? which means በድርጅት ውስጥ የሚፈጸሙ ማንኛውም ትራንዛክሽኖችን በደብል ኢንትሪ አካውንቲንግ ሲስተም ዴቢት እና ክሬዲቱን እኩል እያደረግን ሌፍት እና ራይት እያደረግን ነው የምንመዘግበው። ስለዚህ ክሬዲት ሳይዱ ምንን ያሳያል? ክሬዲት ሳይድ ይሄን ጥያቄ ለመመለስ የአሴት ኖርማል ሳይድ ባላንስ፣ የክሬዲት፣ የኤክስፔንስ፣ የሊያቢሊቲ፣ የኢኩዊቲ እና የኢንካም ወይም የሪቬኑ ኖርማል እና አብኖርማል ሳይድ ባላንስን ማስታወስ ይገባል። ሶ the answer is C ነው የሚሆነው። ምክንያቱም ክሬዲት ሳይድ አሴትን ይቀንሳል፣ ኤክስፔንስን ይቀንሳል፣ ሪቬኑን ይጨምራል፣ ኢኩዊቲን ይጨምራል፣ ሊያቢሊቲን ይጨምራል። ክሬዲት ሳይድ ዴቢት ሳይድ ደግሞ ብንባል አሴትን ይጨምራል፣ ኤክስፔንስን ይጨምራል፣ ዜን ሊያቢሊቲን ይቀንሳል፣ ኢኩዊቲን ይቀንሳል፣ ሪቬኑን ይቀንሳል። ዴቢት ሳይዱ ማለት ነው። so the answer is C. okay, next, which of the following is characteristics of primary capital market? so primary capital market ወይም primary capital market ወይም primary market በራሱ ምን ማለት ነው? so financial market የምንለው the market that bring those surplus amount of fund ያላቸውና የፈንድ የገንዘብ እጥረት ያለባቸውና የገንዘብ ክምችት ያላቸውን ሰዎች የምናገናኝበት ማርኬት ነው ፋይናንሻል ማርኬት። ሶ ፋይናንሻል ማርኬት ደግሞ እንደ ባህሪው በብዙ መንገድ ሊከፈል ይችላል። ዴብት ማርኬት፣ ኢኩዊቲ ማርኬት፣ መኒ ማርኬት፣ ካፒታል ማርኬት፣ ፕራይመሪ ማርኬት፣ ሰከንዳሪ ማርኬት። ሶ እኛ አሁን የተጠየቅነው ፕራይመሪ ማርኬት ነው። ሶ ፕራይመሪ ማርኬት ኦልዌይስ ኒውሊ ኢሹድ የሆኑ ዴብት ኤንድ ኢኩዊቲ ዴብት ወይም ኢኩዊቲ ሴኩሪቲዎች ኒውሊ ኢሹ የሚደረጉ ፋይናንሻል ኢንስትሩመንቶች ፋይናንሻል አሴቶች የሚሸጡበት ገበያ ነው ፕራይመሪ ማርኬት የምንለው። ሰከንዳሪ ማርኬት ግን የምንለው ኦልሬዲ ኤግዚስትድ ያደረጉ ፕሪቪየስሊ ኢሹ የሆኑ ፋይናንሻል ሴኩሪቲዎች ድጋሚ ኢሹ ለሌላ ኢንቨስተር ለሌላ አካል የሚተላለፉ ከሆነ we can call it a secondary market ማለት ነው። so the answer is T ይሆናል። next, which of the following objective is consisted with an optimal capital structure? so optimal capital structure ጋር consist የሚያደርገው ወይም ለoptimal capital structure ጋር የሚሄደው ምርጫ የትኛው ነው? so first, what is capital structure and what is optimal capital structure የሚለው clearly understand ማድረግ አለብን። ካፒታል ስትራክቸር ስንል the mix of debt and equity financing on a firm በፊርም ላይ ምን ያክል ፐርሰንቱ በዴብት ነው፣ ምን ያክል ፐርሰንቱ በኢኩዊቲ ፋይናንስ ተደርጓል። 50-50 ሊሆን ይችላል፣ 40-60 ሊሆን ይችላል፣ 70-30 ሊሆን ይችላል። this is capital structure እንለዋለን። always ፋይናንሻል ማኔጀሩ ከሚወስናቸው ትልልቅ ውሳኔዎች መካከል የሚመርጠውን የካፒታል ስትራክቸር ዲተርማይን ማድረግ ነው።
ይህም ማለት ኦፕቲማል ካፒታል ስትራክቸር ዲተርማይን ኦፕቲማል ካፒታል ስትራክቸር ማለት በድርጅት ውስጥ ምክንያቱም ስራ ስንሰራ ኦልሬዲ በብድርም ገንዘብ ልናገኝ እንችላለን፣ በኢኩዊቲም ገንዘብ ልናገኝ እንችላለን። ለሁለቱም ኮስት አለብናል። ኮስት ኦፍ ዴፕት አለን፣ ኮስት ኦፍ ፕሪፈርድ ስቶክ አለን፣ ኮስት ኦፍ ኮመን ስቶክ አለን፣ ኮስት ኦፍ ሪቴኒንግ አለብን። ያንን ሚኒማይዝ ባደረገ መንገድ ትክክለኛ የሚባል ኦፕቲማል ካፒታል ስትራክቸር ዲተርማይን ማድረግ አለብን። ስለዚህ ኦልዌይስ ኦፕቲማል የሚባል ተመጣጣኝ የብድርና የኢኩዊቲ ፋይናንሲንግ የሚባለው ዌይትድ አቨሬጅ ኮስት ኦፍ ካፒታላችንን ምን እስካደረገ ድረስ ነው? ሚኒማይዝ እስካደረገ ድረስ ነው። ምክንያቱም እንደምታውቁት ዴፕት ኢዝ ቬሪ ቺፐስት ሶርስ ኦፍ ፋይናንስ፣ ኢኩዊቲ ቬሪ ኤክስፔንሲቭ ሶርስ ኦፍ ፋይናንስ። ሶ ቺፐስቱንም መጠቀም አለብን። ሙሉ ለሙሉ ቺፐስት እናድርገው ካልን ደግሞ ፋይናንሻል ሪስክ ስለሚያጠቀን ኢኩዊቲንም በኢኩዊቲም ገንዘብ ማግኘት አለብን። 100% ኢኩዊቲ እናድርግም ካልን there is a problem። ስለዚህ በሁለቱ መካከል ኦፕቲማል የምንላት ትክክለኛዋን ባላንስ ዲተርማይን የምናደርገው ዌይትድ አቨሬጅ ኮስት ኦፍ ካፒታላችን the lowest ሚኒመም የሚሆንበትን ፖይንት ነው። which means አዲሽናል ብድርም አዲሽናል ኢኩዊቲን ብንጨምር ከዛ በኋላ ዌይትድ አቨሬጅ ኮስት ኦፍ ካፒታላችን እየጨመረ የሚሄድ ከሆነ ያቺ የመጨረሻ ሊሚቷ የመጨረሻ ዌይትድ አቨሬጅ ኮስት ኦፍ ካፒታላችን ሎስት የምታደርገውን ፖይንት ነው ኦፕቲማል ካፒታል ስትራክቸር ብለን የምንጠራት ማለት ነው። Okay, next, inefficient working capital to support a levels of business activity. This can also be described as undercapitalization and is characterized by high and rising proportions of a short-term finance to the long-term finance. So which working capital policy ይህንን characteristics የሚያሟለው የትኛው working capital policy ነው ጥያቄ። So ሶስት ሜጀር የሆኑ የworking capital policyዎች አሉን አይደለ? ኮንዘርቫቲቭ ወርኪንግ ካፒታል ፖሊሲ፣ አግሬሲቭ ወርኪንግ ካፒታል ፖሊሲ እና ሞዴሬት ወርኪንግ ካፒታል ፖሊሲ የምንላቸው። ሶ ኢንኤፊሽንት ወርኪንግ ካፒታል ማለት ለምንፈልገው የቢዝነስ ሌቭልስ ኦፍ አክቲቪቲ ኢንኤፊሽንት በቂ ያልሆነ የካፒታል መጠን፣ አንደር ካፒታላይዜሽን ወይም ደግሞ ሾርት ተርም ፋይናንሻል ሶርሶችን ለሎንግ ተርም ፋይናንሻል ሶርስ የምንጠቀም ከሆነ ወይም ቬሪ ሊኩዊድ የሆኑት አሴቶቻችንን ቬሪ ኢንሊኩዊድ ወደ ሎንግ ተርም ኢንቨስትመንት የምንለውጠው ከሆነ which policy which is known as aggressive policy የምንለው ነው። ምክንያቱም we are taking of risk by minimizing የወርኪንግ ካፒታል መጠንን በመቀነስ ሃይ የሆነ ሪስክ በመውሰድ የድርጅቱን ፕሮፊታቢሊቲ ለማሳደግ የምንጥር ሊኩዊዲቲ ሪስክ ወስደን ማለት ነው። ኮንዘርቫቲቭ ቢሆን ግን ሪቨርስ ነው። ኮንዘርቫቲቭ ቢሆን ግን ሪቨርስ ነው። maintaining high levels of current assets, try to minimize a liquidity risk እንዳይመጣብን መቀነስ ይሄ በሎንግ ተርም ፋይናንሻል ሪሶርስ ሾርት ተርም ፋይናንሻል ሪሶርስን ፋይናንሻል ተርሞችን ፋይናንስ የምናረግ ከሆነ ኮንዘርቫቲቭ ፖሊሲ እንለዋለን። Okay, next, a company R acquires 90% of outstanding share of Company S for a BRL 1,500,000. On the date of acquisition, the company's S identifiable net asset had the fair value of BRL 1,400,000. What is the goodwill? Report in the consolidated balance sheet on the date of acquisition የተጠየቀ። ስለዚህ አር ካምፓኒ ኤስ ካምፓኒ 90%ን አኳየር ቢያደርገው በ1,500,000 ብር ኮንሲደሬሽን ትራንስፈር ማለት 1,500,000 ብር መክፈል ካምፓኒ ኤስ ላይ 90% ኦነር ብንሆን እና ያ ካምፓኒ ኤስ ደግሞ እኛ የገዛ ነው ካምፓኒ ኤስ ፌር ቫልዩ ኦፍ አይደንቲፋይብል ኔት አሴቶቹ 1,400,000 ቢሆኑ ሶ አት ዘ ዴት ኦፍ አኩዚሽን ኮንሶሊዴትድ ፋይናንሻል ስቴትመንት ስናዘጋጅ ጉድዊል ምን ያክል ነው ጥያቄ። ሶ ጉድዊልን ዲተርማይን ለማድረግ ኮንሲደሬሽን ትራንስፈሩን እና ፌር ቫልዩ ኦፍ ኔት አሴቱን ነው የምናነጻጽረው። ነገር ግን እኛ 100% አኳየር ስላላደረግነው የፌር ቫልዩ ኦፍ ኔት አሴቱን 90% ከከፈልነው ከ1,500,000 ጋር በማነጻጸር ነው ጉድዊልን ዲተርማይን የምናደርገው ማለት። ሶ the answer is C ይሆናል። ለምን ከ1,400,000 ውስጥ እኔ አኳየር ያደረኩት 90%ን ስለሆነ 1,260,000 ይሆናል። ሶ ኮንሲደሬሽን ትራንስፈሩ what I paid የከፈልኩት ክፍያ ስንት ነው? 1,500,000 ነው። ፌር ቫልዩ ኦፍ ኔት አሴት አኳየር ያደረኩት 1,260,000 ነው። ስለዚህ ጉድዊሉ ስንት ይሆናል ማለት ነው? 240,000 ይሆናል። 240,000 at the date of acquisitions ሪከርድ የምናደርገው የጉድዊል አማውንት ይሆናል ማለት ነው። ኦልዌይስ ኮንሲደሬሽን ትራንስፈሩ ከፌር ቫልዩ ኦፍ ኔት አሴቱ የሚበልጥ ከሆነ ጉድዊል ነው። ኮንሲደሬሽን ትራንስፈሩ ከፌር ቫልዩ ኦፍ ኔት አሴቱ የሚያንስ ግን ከሆነ ጌን ኦን ባርጌኒንግ ፐርቼዝ ነው። ሶ the answer is C. Next, which of the following journal entry
would a branch office typically use to record the payment of its monthly utility bill, assume it is operating using an impressed system where funds are advanced from the head office ይላል። so ይህን ጥያቄ ለመመለስ መጀመሪያ አንደርስታንድ ማድረግ ያለብን ፔቲ ካሽ ማለት ምን ማለት ነው። ፔቲ ካሽ ማለት ለስሞል አማውንት ኦፍ ኤክስፔንዲቸር የምናውለው ገንዘብ ነው። ስለዚህ ድርጅቱ 5000 ብር ነው የኔ ፔቲ ካሽ ካለ 5000 ብር ይመደብና ወጪ ይወጣል። ልክ ወጪው ወጥቶ ሲያልቅ እንዲተካለት ስንፈልግ የወጡትን ወጪዎች በደረሰኝ ወይም በፔቲ ካሽ ፔመንት ቮቸር ይወራረዱና ሪፕሌስ ይደረጋል፣ ይተካል። ስለዚህ አንዳንድ ብራንቾችም ስፔሻሊ ለስ አውቶኖመስ የሆኑ ብራንቾችንም ለማስተዳደር ይሄንን ሲስተም እንከተላለን። we are giving 500,000 ብር ወይም 1 ሚሊዮን ብር እንሰጣቸውና ኢምፕሪስድ ካሽ ፈንድ ይባላል። ያንን 500,000 ብር ለፈለጉት አይነት ወጪ ማውጣት ይችላሉ። ልክ እንዲተካላቸው ሄድ ኦፊሱ ያንን 500,000 ብር እንዲተካ ሲፈልጉ ግን ያወጡትን ወጪ ለሄድ ኦፊሱ ጀስቲፋይ ካደረጉ በኋላ ነው ሪፕሌስ የሚደረግላቸው ማለት ነው። ስለዚህ ይህ ብራንቹ የሚተዳደረው በኢምፕሪስድ ካሽ ፈንድ ሲስተም ስለሆነ ዩቲሊቲ መንዝሊ ዩቲሊቲ ቢሉን በሚከፍልበት ወቅት ምን አይነት ጆርናል ኢንትሪ ይከተላል ነው ጥያቄ። what are the journal entry that the branch can make if we use impressed cash fund ነው የሚለው። so the answer is obviously utility expense debit ይሆንና impressed በብራንች ኦፊስ impressed ፈንዱን ምን እናደርገዋለን? ክሬዲት እናደርገዋለን። የተከፈሉትን ዩቲሊቲ ኤክስፔንሶች ዴቢት እናደርግና ብራንች impressed ፈንዱን ክሬዲት በማድረግ handle እናደርገዋለን ማለት ነው። Next, a technology startup has a degree of financial leverage of 3 degree of financial leverage. Okay. ስለዚህ የድርጅቱ degree of financial leverage ስንት ነው? 3 ነው። First, what does it mean degree of financial? ምንን ነው ሜጀር የሚያደርግልን? How to interpret degree of financial leverage? So financial management chapter 1 capital structure ላይ በደንብ ዲስከስ አድርገናል። So degree of financial leverage measure የሚያደርግልን the percentage of change on earning per share based on the percentage change on EBIT ነው, which means EBIT በ1% ከፍ ሲል earning per share በምን ያክል ከፍ ዝቅ ይላል የሚለውን የሚለካል። በድርጅቱ ካፒታል ስትራክቸር ምክንያት earning per share እና EBIT ላይ ያለውን ለውጥ የሁለቱን ሪሌሽንሺፕ ሜጀር የምናደርግበት ሜጀርመንት ነው degree of financial leverage የምንለው። so degree of financial leverage 3 ከሆነ እና if the company is earning before interest and tax ወይም EBIT project to be decrease EBIT በ5% ይቀንሳል ብለን ብናስብ earning per share ምን ይሆናል ነው ጥያቄ። እንዳትረሱ degree of financial leverage 3 ነው። EBIT በ5% ይቀንሳል ካልን earning per share ምን ይሆናል ነው ጥያቄ። so በሁለቱ መካከል ያለው ሪሌሽንሺፕ 3 እጥፍ ነው ማለት ነው። ስለዚህ EBIT በ5% ከቀነሰ earning per share በ15% ይቀንሳል ማለት ነው። በ15% ይቀንሳል። ስለዚህ ድርጅት ውስጥ ሃይሊ የሆነ ፋይናንሻል ሊቨሬጅ ካለ ከፍተኛውን የብድር መጠን ካለ ዲግሪ ኦፍ ፋይናንሻል ሊቨሬጁ ከ3 ወደ 4 ወደ 5 ወደ 6 እያደገ ይሄዳል። ይህ አደገ ማለት ኤኒቲንግ EBIT ላይ የሚፈጠረው ነገር በሙሉ በዛኑ ያክል እጥፍ እየሆነ earning per share ወይም ደግሞ ድርጅቱ ያገኘው ጠቅላላ ገቢ ለእያንዳንዱ አክሲዮን ሲካፈል ያለችውን earning per share በጣም በከፍተኛ የሆነ አማውንት አፌክት ያደርገዋል ማለት so the answer is C ይሆናል ማለት። Okay, next, which of the following payment or benefits received by an employee in Ethiopia generally not exempted from employment income tax? በኢትዮጵያ የኢምፕሎይመንት ኢንካም ታክስ አዋጅ መሰረት ከተዘረዘሩት ምርጫዎች ውስጥ ኖት ኤግዘምትድ ይሆን። ኖት ኤግዘምትድ ማለት ግብር የሚከፈልበት የቱ ነው? ከታክስ ነፃ ያልሆነው ወይም ደግሞ ኤምፕሎይ ከሚያገኘው ፔመንት ወይም ቤኔፊቶች መካከል ግብር የሚከፈልበት ግብር መክፈል ያለበት ለየትኛው ጥቅሙ ለየትኛው ፔመንቱ ነው ጥያቄ። obviously the answer is ምን ይሆናል? ሲ ይሆናል። ኢንተርቴይንመንት አዋዝ ሌሎቹ በሙሉ ከገቢ ግብር ነፃ ናቸው በኢትዮጵያ ኢንካም ታክስ ፕሮክላሜሽን መሰረት ማለት ነው። Okay, next, IFRS 17 ምንድነው? ኢንሹራንስ ኮንትራክት ነው። IFRS 17 require the measurement of insurance contract using building block approach. Which of the following is not one of the 3 core building block of a general measurement model? Okay. ይህን ጥያቄ ደግሞ ለመመለስ ምንድነው ሪማይንድ ማድረግ ያለብን? what is insurance contract? መጀመሪያ ኢንሹራንስ ኮንትራክት በሁለት አካላት መካከል የሚፈጸም ስምምነት ነው አይደል? በኢንሹረሩና በኢንሹርዱ መካከል ምን እንዲሆን
ኢንሹራብል ኢንሹር ያደረግነው ኢቨንት ሰደንሊ ሃፕን ቢያደርግ አንሰርቴን በሆነ ኢቨንት ቢፈጠር ኢንደምኒፊኬሽን ኢንሹረሩ ለኢንሹሩ ለመክፈል የተስማሙበት ስምምነት ነው። ሶ ኦልዌይስ ኢንሹራንስ የሚሸጠው አካል ኢንሹራንስ የሚሸጠው ኢንሹረሩ ይሄንን ኢንሹራንስ ኮንትራክት ፊውቸር ሊያቢሊቲውን ሜጀር በማድረግ መመዝገብ አለበት። ሊያገኝ የሚችለውን ፕሪሚየም ሊከፍል የሚችለው ኢንደምኒፊኬሽንም እየተሰራ ወደ ፕሬዘንት ቫልዩ የተቀየረ ኢንሹራንስ ኮንትራክቱ ሜጀር መደረግ አለበት፣ ሪኮግናይዝ መደረግ አለበት። ይሄን ለማድረግ ቤዚካሊ ሁለት ሜቶዶች አሉ። ፕሪሚየም አሎኬሽን ሜቶድ እና ጀነራል ሞዴል የምንለው ይሄ ጀነራል ሜዠርመንት ሞዴል የምንለውና ፕሪሚየም አሎኬሽን ሞዴል የምንለው ማለት ነው። ጀነራል ሜዠርመንት ሞዴል የምንለው ኢንሹራንስ ኮንትራክቱን ሜጀር ለማድረግ ሶስት ዋና ዋና ኮምፖነንቶችን በመጠቀም ነው ጀነራል ሜዠርመንት ሞዴልን የምንሰራው። ምን ፉልፊልመንት ኦፍ ካሽ ፍሎ፣ ኮንትራክቹዋል ሰርቪስ መርጅንን እና ሪስክ አጀስትመንትን ዲተርማይን በማድረግ ነው የኢንሹራንስ ኮንትራክቱን ሜጀር የምናደርገው። ሶ ዋት ኢዝ ፉልፊልመንት ኦፍ ካሽ ፍሎ ስንል the difference between the present value of cash inflow and the present value of cash outflow ነው። which means ከኢንሹራንስ ኮንትራክቱ እናገኛለን ብለን የምንጠብቀው ፕሪሚየሙን ወደ ፕሬዘንት ቫልዩ እናመጣዋለን። ፕሬዘንት ቫልዩ ኦፍ ካሽ ኢንፍሎ ሆነ ከኢንሹራንስ ኮንትራክቱ ደግሞ እኛ እንከፍላለን ብለን የምናስበውን ኢንደምኒፊኬሽኑንም ወደ ፕሬዘንት ቫልዩ እናመጣዋለን። ፕሬዘንት ቫልዩ ኦፍ ካሽ አውትፍሎ ሆነ በሁለቱ መካከል ያለውን ልዩነት ፉልፊልመንት ኦፍ ካሽ ፍሎ ብለን እንጠራዋለን። ይሄ ፖዚቲቭ ከሆነ ወይም ኢንፍሎ ከአውትፍሎ የሚበልጥ ከሆነ ትርፍ አለ ማለት ነው። ይሄ ትርፍ ግን ሪኮግናይዝ የሚሆነው በኢንሹራንስ ኮንትራክቱ እድሜ ልክ ነው። ስለዚህ ሪኮግናይዝ በአንድ ጊዜ ትርፍ ብለን ሪኮግናይዝ ማድረግ አንችልም። ኢንሹራንስ ኮንትራክቱን በሰጠን ቁጥር ፕሮፖርሽናሊ ነው ሪኮግናይዝ እያደረግነው የምንሄደው። ስለዚህ እንደዛ እስከሚሆን ድረስ ምን ብለን እንይዘዋለን? አን ሪያላይዝድ ግሮስ ፕሮፊት ወይም ኮንትራክቹዋል ሰርቪስ መርጅን ብለን እንይዘዋለን ማለት ነው። ሪስክ አጀስትመንት ደግሞ የምንለው ይሄንን ፕሬዘንት ቫልዩ ኦፍ ካሽ ኢንፍሎ እና ፕሬዘንት ቫልዩ ኦፍ ካሽ አውትፍሎ የምንሰራ ከሆነ ኢንፍሌሽንን ኮንሲደር እናደርጋለን፣ ታይም ቫልዩ ኦፍ መኒን ኮንሲደር እናደርጋለን፣ ሌሎች ኢንሹራንስ ኮንትራክቱን አፌክት ሊያደርጉ የሚችሉ ሪስክ ማርኬት ሪስክ ሊሆን ይችላል፣ ፖለቲካል፣ ሌሎች ጉዳዮችን በሙሉ እዚህ ውስጥ እናስገባለን። ስለዚህ ኦልዌይስ ጀነራል ሜዠርመንት ሞዴልን ብንጠቀም ከሆነ ሶስቱ ወይም ቢልዲንግ ብሎክ አፕሮች ይባላል ሌላ ስሙ። ሶስቱን ተጠቅመን ነው ኢንሹራንስ ኮንትራክቱን ሜጀር የምናደርገው። ኢንቨስትመንት ኮምፖነንት ኢዝ ኖት ደ ኮር ከሶስቱ ዋና ዋና ሜጀርመንቶች መካከል የሚካተት አይደለም ማለት። ፕሪሚየም አሎኬሽን ሜተድ ደግሞ የምንለው ሾርት ተርም ለሆኑ ኮንትራክቶች ከአንድ ዓመት በታች ለሆኑ የኢንሹራንስ ኮንትራክቶች ሊያቢሊቲን ሜጀር ለማድረግ የምንጠቀምበት የሜጀርመንት አይነት ነው። ሶ እዚህ ላይ የሰራው ሰፊ ቪዲዮ ስላለ እሱን ቼክ ማድረግ ትችላላችሁ። ኦኬ ኔክስት which of the following typically consider the most stable and permanent long-term source of fund for commercial bank ይላል። ለኮሜርሻል ባንኮች ፐርማነንት እና ሎንግ ተርም የአስተማማኝ ሞር ስቴብል የሆነ የረጅም ጊዜ ፋይናንስ የረጅም ጊዜ ገንዘብ ሊያገኙ የሚችሉት ከየት ነው ጥያቄ። ሶ ኦብቪየስሊ ባንኮች ሁለት አይነት ሶርስ ኦፍ እንትን አላቸዋል፣ ሎንግ ተርም እና ሾርት ተርም። ሎንግ ተርም የሚለው አክሲዮን ሸጠው ቦንድ ሸጠው ወይም የራሳቸውን ሪቴኒንግ የሚጠቀሙ ከሆነ ሎንግ ተርም። ሾርት ተርም ሶርስ ኦፍ ፋይናንስ ደግሞ የምንለው እኛ የምናስቀምጠው ሴቪንግ ታይም ዲፖዚት ወይም ቼኪንግ አካውንት ምናምን የሚባሉ ሾርት ተርም ፋይናንሲንግ። ሶ the answer is more stable and permanent long term source of fund for commercial banks ነው የጠየቅነው። the answer is C ይሆናል፣ common stock and retaining ማለት። okay next, when auditing financial statements the primary concern is with ነው ጥያቄው። የአንድን ድርጅት ፋይናንሻል ስቴትመንት ኦዲት በምናደርግበት ሰዓት ፕራይመርሊ ኮንሰርናችን ዋና ግባችን ምንድን ነው? ዋትስ አወር ሜን ኤምስ? ሶ ብዙ አይነት ኦዲቶች አሉ። ከነዚህ ኦዲቶች መካከል አንዱ ፋይናንሻል ስቴትመንት ኦዲት የምንለው የተዘጋጀው ፋይናንሻል ስቴትመንትን ፕሮፐርሊ ተዘጋጅቷል ወይም አልተዘጋጀም ብለን የምንገመግምበት እዛ ላይ ኦፒኒየን የምንሰጥበት የኦዲት ታይፕ። ሶ when auditing financial statement the primary concern is, the answer is A ነው። ለምን? to determine whether recorded information properly reflect economic event that occur during accounting periods. so በአኮርዲንግ ቱ አይፋሬስ መረስ ተዘጋጅቷል ወይ ማቴሪያል የሆነ ሚስ ስቴትመንት አለ ወይስ የለም፣ ወይም ፋይናንሻል ስቴትመንቱ ትሩ ኤንድ ፌርሊ ፕሬዘንት ሆኗል የሚለውን ኤግዛማይን ለማድረግ እዛ ላይ ኦፒኒየን ለመስጠት ነው ፋይናንሻል ስቴትመንት ኦዲት የምንሰራው ማለት ነው። So the answer is A.
Okay, next, assume ABC Corporation has 50,000 of shares of 2% cumulative preferred stocks of at 50 per values and 50,000 shares of 20 ብር ወይም $20 per common stocks. The following amount were distributed as a dividend ነው። ስለዚህ 15000 ምን አሉ ፕሪፈርድ ስቶኮች አሉ 15000 ሼሮች ማለት የፕሪፈርድ ስቶክ ሼሮች 2% ኮሙሌቲቭ ፕሪፈርድ ዲቪደንድ የማግኘት መብት አላቸው የማጠራቀም መብታቸው ያልተከፈላቸውን አጠራቅመው የመውሰድ መብት አላቸው ፐር ቫልዩአቸው ስንት ነው 50 ኮመን ስቶኮች ደግሞ 50 ሺህ አሉ ፐር ቫልዩአቸው ደግሞ ስንት ነው 20 ነው ሶ ድርጅቱ በመጀመሪያው ዓመት 12000 ዲቪደንድ ከፍሏል በሁለተኛው ዓመት ምንም አልከፈለም በሶስተኛው ዓመት 35000 ከፍሏል ሶ የተጠየቀው ምንድነው determine the total amount of dividends paid to the preferred stocks in year 3 ነው ሶ በሶስተኛው ዓመት ምን ያክል amount of preferred dividend ይከፈላል ለፕሪፈርድ ስቶኮች ሶ መጀመሪያ ይሄን ጥያቄ ለመመለስ ሪማይንድ ማድረግ ያለብን preferred stock ምንድነው common stock ምንድነው cumulative right ምንድነው participating right ምንድነው የሚሉትን ነገሮች አንደርስታንድ ማድረግ አለ preferred stock ስንል preferential right ያላቸው ወይም ልዩ ጥቅም ያላቸው ባለ አክሲዮኖች ናቸው ከሚያገኙት ልዩ ጥቅም መካከል ዲቪደንድን ከኮመን ስቶኮች በፊት የመውሰድ ያልተከፈላቸውን ዲቪደንድ አጠራቅመው የመውሰድ cumulative right ከፊክስድ ዲቪደንዳቸው በተጨማሪ አዲሽናል ሌላ ተጨማሪ ዲቪደንድ የመውሰድ መብት participating right የምንለው አላቸው preferred stocks common stock ደግሞ የምላቸው ordinary shareholders ስለሆኑ ተራ ባለ አክሲዮን ናቸው residual owner ወይም ደግሞ ultimate የቢዝነሱን ሪስክ የሚወስዱ ዲቪደንድ ምንም ሁሉም ነገር ከፕሪፈርድ ስቶኮች በኋላ የሚያገኙ ነገር ግን voting right ያላቸው ቦርድ ኦፍ ዳይሬክተር መምረጥ ውሳኔዎች ላይ ድምጽ መስጠት የሚችሉ ናቸው ordinary ወይም common stock የምንላቸው ስለዚህ ይህ preferred stocks በየአመቱ ቃል የተገባለትን የዲቪደንድ አማውንት ቀድመን ማወቅ አለብን ማለት ይሄንን ለማወቅ ምን እናደርጋለን 15000 አክሲዮኖች በ50 ብር per value በ2% cumulative right በየአመቱ 15000 ብር ዲቪደንድ ቃል ተገብቶላቸዋል ማለት whatever ድርጅቱ እንትን ምንም ያትርፍ ምንም ይስራ በየአመቱ ግን 15000 ብር ዲቪደንድ የማግኘት መብት አለ ሶ በመጀመሪያው አመት ድርጅቱ 12000 ለከፈለ 3000 አልተከፈላቸውም ተጠራቅሟል በሁለተኛው አመት ሙሉ ለሙሉ አልተከፈለም ስለዚህ 15000 ተጠራቅሟል በሶስተኛው አመት የሶስተኛውን አመት ድጋሚ 15000 ይወስዳል ከ35000 ላይ ቀድሞ መጀመሪያ የሶስተኛውን አመት 15000 ይወስዳል ስለዚህ በአጠቃላይ በሶስተኛው አመት መጨረሻ የሚያገኙት ኮሙሌቲቭ ያደረጉት የተጠራቀመው ዲቪደንዳቸው ስንት ይሆናል ማለት ነው 33000 ይሆናል ለኮመን ስቶኮችስ ቢሆን የተጠየቀ በሶስተኛው አመት ለኮመን ስቶኮች ምን ያክል ዲቪደንድ ይደርሳል ቢሆን ጥያቄው ዳንሰሪስ 2000 ብቻ ነበር ማለት ነው ምክንያቱም በሶስተኛው አመት ከተከፈለው 35000 ላይ 33000ን ፕሪፈርድ ስቶኮች ስለሚወስዱ 2000ን ደግሞ ኮመን ስቶኮች ስለሚወስዱ ማለት ነው ኦኬ ኔክስት PQR companies offer a long-term incentive plan where the employees are granted which የካምፓኒውን ስቶክ ነው ቃል የተገባላቸው ማለት 3 አመትና ከዛ በላይ ወይም በረጅም ጊዜኛ ጋር ከሰራችሁ የድርጅቱን ordinary shares ወይም ተራው አክሲዮን እንሰጣችኋለን ነገር ግን at a visiting date employees receive a cash payment ነው በቪዚቲንግ ፔሪዱ ማለቂያ ላይ ኢምፕሎይዎቹ ያገኙት ሼሩን ሳይሆን ሼሩ ኢን ተርምስ ኦፍ ገንዘብ በፌር ቫልዩ አንዷ ሼር ከምታወጣው የገበያ ዋጋ ጋር ተባስ 10 ሼር ከተባለ 10 ሼር ሲባዛ በአንዱ ሼር ፌር ቫልዩ ተባስቶ ኢን ተርምስ ኦፍ ገንዘብ ነው የተሰጣቸው ስለዚህ ይሄ አሬንጅመንት ምን ይባላል ነው ጥያቄ ሶ ፈርስት ይሄን ጥያቄ ለመመለስ ሼር ቤዝ ፔመንት ምን ማለት ነው አይፋሬስ ቱ ሼር ቤዝ ፔመንት ለምን ለማል እንዴት ይሰጣል ከዛ ሶስት አይነት ክላሲፊኬሽንስ ኦፍ ሼር ቤዝ ፔመንት አሉ ካሽ ሴትልመንት ኢኩዊቲ ሴትልመንት እና ቾይስ ኦፍ ሴትልመንት ማለት ሶ ዲ ጥያቄ ላይ በካሽ ስለሆነ የተከፈላቸው that's known as cash settlement እንለዋለን ነገር ግን አክሲዮኑ ቢሰጣቸው ኖሮ ኢኩዊቲ ሴትልመንት ነበር ምርጫ እንዲመርጡ ቢደረጉ ግን ምረጡ ቢባሉ ግን we can call it choice of settlement አክሲዮኑ ወይም ካሽን መርጠው የሚወስዱ ቢሆን we can call it choice of settlement እንለው ነበር ማለት okay next dairy companies open a sale branch in Bahar Dar on July 1 2022 the following summary of activities related to the branch for the year end December 31st 2022 so ye company Bahar Dar ላይ branch ከፍቷል መቼ July 1 2022 so ያ branch የከወነው አክቲቪቲ ደግሞ ተሰጥቷል ከዛ ብራንች ጋር ሄድ ኦፊሱ ከብራንቹ ጋር የከወነው አክቲቪቲ ተሰጥቷል ለምሳሌ
cash transfer from the home office to the branch ከሄድ ኦፊሱ ወደ ብራንች 120 ሺህ ብር ተልኳል። merchandise inventory at a cost በ480 ሺህ ብር ተልኳል። ብራንቹ ደግሞ ሸጦ የሰበሰበውን 300 ሺህ ብር ባህር ዳር ላይ ሰርቶ ያመጣውን 300 ሺህ ብር ወደ ሄድ ኦፊሱ ልኮታል። remit to all of them to home office ለሚል ከዛ መጨረሻ ላይ ምን ተፈጠረ ደግሞ merchandising transfer from the branch to the ደሴ ብራንች ይላል which means ከባህር ዳር ወደ ደሴ ብራንች merchandising inventory እንዲላክ በሄድ ኦፊሱ ፍቃድ የ25000 ብር የሚያወጡ ኢንቨንተሪዎች ከባህር ዳር ወጥተው ወደ ደሴ እንዲላኩ ተደርጓል። ታዲያ ምን ልትጠይቅ ነው ስንል what is the balance of investment in ባህር ዳር branch account on ድሬ ካምፓኒስ ወይም በሄድ ኦፊሱ ካምፓኒ ላይ ኢንቨስትመንት ኢን ባህር ዳር የሚለው አካውንት ምን ያክል ባላንስ ይዞ ተቀምጧል at December 31st ነው ጥያቄ። ይሄን ለማድረግ ከላይ ያሉትን ትራንዛክሽኖች መመዝገብ አለብን አይደለ? ስለዚህ ስንመዘግብ እንደዚህ ነው የምንመዘግበው። ለመጀመሪያ ካሽ ወደ ብራንች ሲላክ ሄድ ኦፊሱ የሚመዘግበው ኢንቨስትመንት ኢን ባህር ዳር ብራንች ዴቢት ካሽን ክሬዲት፣ ኢንቨንተሪም ሲላክ ኢንቨስትመንት ኢን ባህር ዳር ብራንች ዴቢት ኢንቨንተሪን ክሬዲት። ዜን ከብራንቹ ወደ ሄድ ኦፊሱ ገንዘብ ሲመጣ ደግሞ ካሽን ዴቢት ኢንቨስትመንት ኢን ባህር ዳር ብራንችን ክሬዲት እናደርጋለን። ዜን ኢንቨንተሪ ደግሞ ከባህር ዳር ብራንች ወጥቶ ወደ ደሴ ብራንች ሄዷል። ስለዚህ በሄድ ኦፊሱ አፕሩቫል ስለሆነ የተላከው ምን መስራት አለብን? የኢንቨስትመንት አካውንት ሽፍት መስራት አለብን። የሰጪውን ብራንች ኢንቨስትመንት ኢን ባህር ዳር ብራንቹን ክሬዲት አድርገን የተቀባዩን ብራንች ደግሞ ኢንቨስትመንት ኢን ደሴ ብራንችን ዴቢት ማድረግ አለብን። ዜን የተጠየቅነው ኢንቨስትመንት ኢን ባህር ዳር ብራንች ስንት ነው ስለሚል ይሄን በዚህ አካውንት በቲ አካውንት እንሰበስበዋለን። ኢንቨስትመንት ኢን ባህር ዳር ብራንች ስንት ነው የሚለውን ለማግኘት ማለት ነው። ሶ 120 ሺህ ሲደመር 480 ሺህ ሲቀነስ 300 ሺህ ሲቀነስ 25 ሺህ ስናደርግ ኢንቨስትመንት ኢን ባህር ዳር የሚለው ብራንቹ 275 ሺህ ብር ባላንስ ይኖረዋል ዲሴምበር 31st 2022 ማለት ነው። ሶ the answer is B ሆነ። Okay, next, a company B acquired 100% of a voting share of a company S on January 1, 2024. So company P, company S 100% voting right to acquire. Okay. On this date, the company S has equipment with a carrying or book value 500 ሺህ ብር fair value ደግሞ 600 ሺህ። የተገዢው ድርጅት አኳየር የተደረገው ድርጅት ኢኩዊፕመንት አለ። የኢኩዊፕመንቱ carrying value book value ነው የተሰጠ። ኦኬ carrying value 500 ሺህ ነው የመዝገብ ዋጋው፣ fair value ግን 650 ሺህ። ታዲያ ምንድነው የተጠየቅነው? On the consolidated financial statement prepared on January 1, 2024, the equipment of S will be recognized at ነው የሚለው። የተገዛው ድርጅት የኤስ ካምፓኒ ኢኩዊፕመንት በኬሪንግ ቫልዩ ነው ወይስ በፌር ቫልዩ ነው መመዝገብ ያለበት? at the date of acquisition consolidated financial statement በምናዘጋጅበት ወቅት አኳየርድ የተደረገው ድርጅት አሴቶች በፌር ቫልዩ ነው ወይስ በሂስቶሪካል ኮስታቸው በኬሪንግ ቫልዩ ነው መመዝገብ ያለባቸው ነው የሚለው ጥያቄ። ስለዚህ obviously በፌር ቫልዩ ነው፣ በፌር ቫልዩ። ምክንያቱም የተገዛው ድርጅት ሰብሲዳሪ ድርጅት በራሱ ፌር ቫልዩ ሃንድል ማድረግ ስለማይችል የኢኩዊፕመንቱ it should be recognized as a fair value on the date of acquisition. So the answer is 650 ሺህ ይሆናል። Okay, next, when preparing consolidated financial statement, what happened to the acquired companies pre-acquisitions retained in income? Consolidated financial statement በምናዘጋጅበት ወቅት የአኳየርድ ካምፓኒ ወይም የተገዢው ድርጅት pre-acquisitions ከመገዛቱ በፊት ያለው የሪቴን ኢርኒንግ ባላንስ በኮንሶሊዴሽን ፕሮሰስ ውስጥ ምን ይሆናል ነው ጥያቄ። ሶ ይሄንን ለመመለስ what is consolidated financial statement? consolidated financial statement ስናዘጋጅ ምን ስቴፖች ነው የምንከተለው? የሚጠፉ አካውንቶች፣ ኢሊሚኔት የሚሆኑ የማይሆኑ የሚደመሩ አካውንቶች ምንድናቸው የሚለውን ማስታወስ አለብን። ሶ ከሚጠፉ አካውንቶች መካከል ሪሲፕሮካል አካውንት ከምላቸው መካከል ኢንቨስትመንት ኢን ሰብሲዳሪ እና ኢንቨስትመንት ኢን ሰብሲዳሪ እና የሰብሲዳሪው ኢኩዊቲ አካውንቶች እርስ በርሳቸው ራሳቸውን የሚያጠፉ ወርኪንግ ፔፐር ላይ ኤሊሚኔሽን የምንሰራባቸው ናቸው። ስለዚህ ሪቴን ኢርኒንግ ማለት የሰብሲዳሪው ኢኩዊቲ አካውንት፣ የሰብሲዳሪው ኢኩዊቲ አካውንት ደግሞ በኢንቨስትመንት ኢን ሰብሲዳሪው at the date of acquisition ከሚጠፉ አካውንቶች መካከል ነው። ሶ the answer is ምን እንላለን ማለት ነው? the answer is B
they are eliminated as a part of consolidation process. በኮንሶሊዴሽን ፕሮሰስ ውስጥ ከሚጠፉት አካውንቶች መካከል የሰብሲዲያሪ ኢኩዊቲ አካውንት በፓረንቱ ኢንቨስትመንት ኢን ሰብሲዲያሪ አካውንት ይጠፋል። Okay, next consider the source of income for public and private entities. Which statement is more accurate ነው የሚለው። So በሶርስ ኦፍ ኢንካም ካነጻጸርናቸው የፕራይቬት ኢንቲቲ እና ፐብሊክ ኢንቲቲ መካከል ያለውን ልዩነት ሞር አኪዩሬት በሆነ መንገድ ዲፋይን የሚያደርግልን ስቴትመንት የቱ ነው፣ ምርጫ የቱ ነው ነው የሚለው። ሶ ፐብሊክ ኢንቲቲ ምንድነው፣ ፕራይቬት ኢንቲቲ ምንድነው የሚለውን ሪማይንድ ማድረግ አለብን ማለት ነው። ሶ the answer is B ነው የሚሆነው። ለምን public entities largely drive their income from a compulsory lever. most of የመንግስት ኢንቲቲዎች ኢንካማቸውን ራይት የሚያደርጉት ከታክስ በሚያገኙት ኢንካም ነው። ፕራይቬት ኢንቲቲ ግን ከሆነ ቮለንተሪ ሰው ፈልጎ ነው ሻይ የሚጠጣው፣ ፈልጎ ነው ሸሚዝ የሚገዛው። ስለዚህ ኢን ተርምስ ኦፍ ሶርስ ኦፍ ኢንካም ካነጻጸርናቸው ዳት ኢዝ አንደኛው በግዴታ ነው ኢንካሙን ከህዝብ የሚሰበስበው፣ አንደኛው ግን ቮለንተሪ ህዝብ ከራሱ ተነሳሽነት ነው አይተሞችን ሰርቪሶችን በመግዛት ለፕራይቬት ኢንቲቲዎች ኢንካም ጀነሬት እንዲያደርጉ ምክንያት የሚሆነው ማለት ነው። ሶ the answer is B ሆነ። Okay, next, which of the following account would you expect to find on the financial statement of a manufacturing business but typically not on those of retail merchandising business? So በማኑፋክቸሪንግ ቢዝነስ ላይ የሚገኝ አካውንት ነገር ግን በሪቴይሊንግ በችርቻሮ ቢዝነስ ላይ የማይገኝ አካውንት የቱ ነው ነው የሚለው። obviously the answer is work in progress ያረለ። ምክንያቱም ማኒፋክቸሪንግ ኢንቨንተሪ ማኒፋክቸሪንግ ቢዝነስ ከሆነ አምርቶ ይሸጣል። ምን ሮ ማቴሪያል፣ ወርክ ኢን ፕሮግረስ እና ፊኒሽድ ጉድ ይኖራል። መርቸንዳይዚንግ እና ሪቴይሊንግ ቢዝነስ ግን ሞስት ኦፍ ዘ ታይምስ መርቸንዳይዚንግ ሆነ ሆልሴልም ቢሆን ሪቴይልም ቢሆን አንድ ኢንቨንተሪ የሚኖራቸው መርቸንዳይዚንግ ኢንቨንተሪ የምንለው ማለት። ሶ the answer is here. Okay, next, Luna Manufacturing Companies report the following for the year end December 31st, 2024. ዳይሬክት ማቴሪያል ውስጥ 300 ሺህ፣ ዳይሬክት ሌበር 250 ሺህ፣ ማኒፋክቸሪንግ ኦቨርሄድ 170 ሺህ፣ ቢጊኒንግ ወርክ ኢን ፕሮግረስ 70 ሺህ፣ ኤንዲንግ ወርክ ኢን ፕሮግረስ 90 ሺህ፣ ቢጊኒንግ ፊኒሽድ ጉድ 120 ሺህ፣ ኤንዲንግ ፊኒሽድ ጉድ 100 ሺህ። ሶ የተጠየቅነው ምንድነው what is a Luna manufacturing cost of goods sold for 2024? ሶ cost of goods sold ነው የተጠየቀው። ሶ ፈርስት what is cost of goods sold የሚለው ሪማይንድ ማድረግ አለብን ማለት። cost of goods sold ማለት ለተሸጡ ዕቃዎች ያወጣ ነው ወጪ። So cost of goods sold ለመርቸንዳይዚንግ ቢዝነስ ቢሆን ቢጊኒንግ ኢንቨንተሪ ፕላስ ኮስት ኦፍ መርቸንዳይዝ ፐርቼዝ ማይነስ ኢንዲንግ ኢንቨንተሪ አድርገን እናገኘዋለን። ነገር ግን ኮስት ኦፍ ጉድስ ሶልድ ለማኒፋክቸሪንግ ቢዝነስ እዚህ ጥያቄ ላይ እንደሚለው ለማኒፋክቸሪንግ ቢዝነስ ከሆነ የተጠየቅነው ኮስት ኦፍ ጉድስ ሶልድ ማለት ቢጊኒንግ ፊኒሽድ ጉድ ፕላስ ኮስት ኦፍ ጉድስ ማኒፋክቸርድ ማይነስ ኢንዲንግ ፊኒሽድ ጉድ ነው የሚባለው። ሶ ምን ሪማይንድ ማድረግ አለብን ማለት ነው። ኮስት ኦፍ ጉድስ ማኒፋክቸር እንዴት ነው ማገኘው? ተያያዥ የነሱ ፎርሙላዎች ዲተርማይን ማድረግ አለብን። ነገር ግን ፕሮዳክት ኮስት ማለት ወይም ማኒፋክቸሪንግ ኮስት ምን ማለት? ቶታል ማኒፋክቸሪንግ ኮስት። ቶታል ማኒፋክቸሪንግ ኮስት ብንጠይቅ ሶስቱን እኮ ነው የምንደምረው። ቶታል ማኒፋክቸሪንግ ኮስት ብንጠይቅ ዳይሬክት ማቴሪያል ውስጥ ዳይሬክት ሌበር እና ማኒፋክቸሪንግ ኦቨርሄድ ብንደምረው ቶታል ማኒፋክቸሪንግ ኮስት ወይም ፕሮዳክት ኮስት እናገኝ ነበር። ፕራይም ኮስት ብንጠይቅ ሁለቱን እንደምር ነበር። ኮንቨርዥን ኮስት ብንጠይቅ ሁለቱን እንደምር ነበር አይደል? ሶ ምን እናርጋው? እንደዚህ እናርጋው። ኮስት ኦፍ ጉድስ ሶልድ ነው የተጠየቅነው። ስለዚህ ቢጊኒንግ ፊኒሽድ ጉድ ኮስት ኦፍ ጉድስ ማኒፋክቸርድ ኤንድ ማይነስ ኢንዲንግ ፊኒሽድ ጉድ ነው የምናደርገው። ሶ ኮስት ኦፍ ጉድስ ማኒፋክቸሪንግ ደግሞ ለማግኘት ቶታል ወርክ ኢን ፕሮግረስ ማይነስ ኢንዲንግ ወርክ ኢን ፕሮግረስ ነው የምናደርገው። ኦኬ ቶታል ወርክ ኢን ፕሮግረስን ደግሞ ለማግኘት ቢጊኒንግ ወርክ ኢን ፕሮግረስ ፕላስ ዳይሬክት ማቴሪያልስ ፕላስ ማኒፋክቸሪንግ ኦቨርሄድ ፕላስ ዳይሬክት ማኒፋክቸሪንግ ሌበር ማለት ነው። ስለዚህ መጀመሪያ ቶታል ወርክ ኢን ፕሮግረስን ከማግኘት ነው የምንነሳው። ስለዚህ እነዚህን አራቱን ስንደምር ጠቅላላ በምርት ላይ ላሉ አይተሞች ያወጣ ነው ወጪ 800 ሺህ ብር ይሆናል። ኮስት ኦፍ ጉድስ ማኒፋክቸሪንግን ለማግኘት ከ800 ሺህ ላይ ኢንዲንግ ወርክ ኢን ፕሮግረሱ 90 ሺህ ቀንስ 710 ሺህ ይሆናል። ሶ ቢጊኒንግ ፊኒሽድ ጉድ 120 ሺህ አለን። ኮስት ኦፍ ጉድስ ማኒፋክቸር 710 ሺህ አግኝተናል። ኢንዲንግ ፊኒሽድ ጉድ ደግሞ 100 ሺህ ነው ተሰጥቶናል። ስለዚህ ኮስት ኦፍ ጉድ ሶልዳችን ለ2024 ለሉና ማኒፋክቸሪንግ ካምፓኒ 730 ሺህ ይሆናል ማለት ነው። Okay, next, a company's exchange its old delivery truck at a carrying value of 40,000, but the fair value is 35,000 for a newly more fuel efficient delivery truck
at a fair value of 50,000. The company also pays 50,000 in cash in exchange to expect significantly reduce the fuel cost. ስለዚህ አሮጌውን መኪናችንን more fuel efficient በሆነ በአዲስ መኪና መተካት ነው የፈለግነው። ስለዚህ ንብረትን ወይም ፊክስድ አሴትን በምናስወግድበት ወቅት ሶስት ምርጫዎች አሉን አይደለ? ሴልስ አለን፣ ኤክስቼንጅ አለን፣ ዲስካርዲንግ አለን። አሁን በኤክስቼንጅ ነው የተጠየቀው። ሶ የምናስወግደው አሴት ኬሪንግ ቫልዩ 40,000 ነው። ፌር ቫልዩ ግን ስንት ነው? 35,000። አዲስ የምንቀበለው ኒው ትራክ ፌር ቫልዩ ደግሞ 50,000 ነው። አሮጌው ላይ ስንት ብር ጨምረናል? 15,000 ብር ጨምረናል። በዚህ የኤክስቼንጂንግ ፕሮሰስ ውስጥ how should the companies account for this exchange? ይሄንን ኤክስቼንጅ ካምፓኒው እንዴት ነው አካውንት የሚያደርገው? እንዴት ነው የሚመዘግበው ነው? obviously በኤክስቼንጅ ሰዓት ሎስ እና ጌን ሊኖር ይችላል። ሎስ የሚኖረው መቼ ነው? የኦልድ አሴቱ ፌር ቫልዩ ከቡክ ቫልዩ የሚያንስ ከሆነ that's loss። በዚህ ኬዝ እንዳየነው ማለት ፌር ቫልዩ 35,000 ነው፣ ኬሪንግ አማውንቱ ግን 40,000 ነው። ስለዚህ 5,000 ብር ከስረን ነው ኤክስቼንጅ ያደረግነው ማለት ነው። ስለዚህ ምን እንላለን? አንሰራችን ሲ ነው የሚሆነው። ለምንድነው ሲ የሚሆነው? ምክንያቱም 40,000 ብር ያወጣል ያልኩትን ኦልድ ኢኩዊፕመንት በ35,000 ብር ሂሳብ ነው ኤክስቼንጅ ያደረኩት። ሶ የአዲሱ ኢኩዊፕመንት ደግሞ ፌር ቫልዩ ስንት ነው ተብያለሁ? 50,000 ነው። ሶ ትክክለኛው መልስ ሊሆን የሚችለው recognize the loss of 5,000 and newly tracked በስንት 50,000። በነገራችን ላይ ይሄ 50,000 ባይሰጠንም ማወቅ እንችላለን። 35,000 ሲደመር የከፈልነውን ካሽ 15,000 ብናደርግ የኒው አሴቱን ኮስቱን ዲተርማይን ማድረግ እንችላለን። ስለዚህ ሎስ ስለሆነ ዴቢት ላይ ይመዘገባል፣ ኒው ትራኩ ዴቢት ላይ ይመዘገባል፣ የሚወገደው አሴት ኮስቱ ክሬዲት ላይ ይመዘገባል፣ የኦልድ አሴቱ አኮሙሌትድ ዲፕሪሲዬሽን ዴቢት ላይ ይመዘገባል፣ ጌን ቢሆን ደግሞ ክሬዲት ላይ ይመዘገባል፣ የከፈልነው የካሽ መጠን ደግሞ 15,000 ክሬዲት ላይ ይመዘገባል ማለት ነው። ሶ the answer is C ይሆናል። ምክንያቱም እዚህ ጋር እንደምታዩት Okay, next, when using indirect method to prepare a statement of cash flows, which of the following items is typically added back to the net income? So, statement of cash flow በምናዘጋጅበት በኢንዳይሬክት ሜተድ በምናዘጋጅበት ወቅት ኔት ኢንካም ላይ ነው የሚደመሩ አሉ የሚቀነሷል። ሶ የተጠየቅነው ምንድነው? ከተዘረዘሩት ውስጥ ኔት ኢንካም ላይ አድ ባክ የሚደረግ የትኛው ነው? Obviously, depreciation, amortization, depletion እና ሎስ ቀጥታ በኔት ኢንካም ላይ የምንደምራቸው ጉዳዮች ናቸው። ምክንያቱም ነን ካሽ ኤክስፔንስ ስለሆኑ ካሽን አፌክት የማያደርጉ ነገር ግን ኔት ኢንካምን የቀነሱ ጉዳዮች ስለሆኑ በኢንዳይሬክት ሜተድ በምናዘጋጅበት ወቅት እነዚህን ዲፕሪሲዬሽን፣ አሞርታይዜሽን፣ ዲፕሌሽን አድባክ ነው የምናደርጋቸው ኔት ኢንካም ላይ ማለት ነው። ሌሎቹ በሙሉ ግን የሚቀነሱ ናቸው። gain on sales of equipment, decreasing account payables and increasing account receivable negative consequences ስላላቸው ካሽ ላይ እንቀንሳቸዋለን። ሌላው እዚህ ጋር የምታስታውሱት ኦፕሬቲንግ አክቲቪቲ ምንድነው? ኢንቨስትመንት አክቲቪቲ ምንድነው? ፋይናንሲንግ አክቲቪቲ ምንድነው? በኢንዳይሬክት ሜተድም በዳይሬክት ሜተድም ስናዘጋጅ ሶስቱን አክቲቪቲ ስቴትመንት ኦፍ ካሽ ፍሎ ላይ አንደርስታንድ ማድረግ ያሉብን ጉዳዮች ናቸው ማለት ነው። ኦኬ እዛው ስቴትመንት ኦፍ ካሽ ፍሎ ላይ እንቆይና the primary purpose of preparing statement of cash flow so የስቴትመንት ኦፍ ካሽ ፍሎ ለምንድነው ስቴትመንት ኦፍ ካሽ ፍሎ የሚዘጋጀው? what is the main purpose of preparing statement of cash flow? so እንደምታውቁት as an accountant we have four major financial statement አይደል? income statement, balance sheet, statement of retained earnings ወይም statement of owner's equity እና statement of cash flow። statement of cash flow የሚያሳየው ምንድነው? cash in and cash out ነው። በድርጅት ውስጥ ምን ያክል ከኦፕሬቲንግ ከኢንቨስትመንት ከፋይናንሲንግ አክቲቪቲ ምን ያክል ካሽ አገኘን ምን ያክል ካሽ አወጣን የሚለው ነው የሚያሳይ። so the answer is C ይሆናል ማለት explain the change in cash and cash equivalent over the periods። okay, next, which of the following financial statement is typically traded in the capital market? በካፒታል ማርኬት ላይ ሊሸጥ የሚችለው ፋይናንሻል ኢንስትሩመንት ፋይናንሻል አሴት የቱ ነው ነው ጥያቄ። so ይሄን ለመመለስ መጀመሪያ ካፒታል ማርኬት ምንድነው መኒ ማርኬት ምንድነው የሚለውን ሪማይንድ ማድረግ አለብን። መኒ ማርኬት የምንለው ሞር ሾርት ተርም የሆኑ ፋይናንሻል ኢንስትሩመንቶች የሚሸጡበት ከአንድ ዓመት በታች እድሜያቸው ማቹሪቲ ፔሪዮዳቸው ከአንድ ዓመት በታች የሆኑ ፋይናንሻል ኢንስትሩመንቶች የሚሸጡበት ገበያ ከሆነ መኒ ማርኬት እንለዋለን። ካፒታል ማርኬት ደግሞ የምንለው ከአንድ ዓመት በላይ ቆይተው የሚሸጡ ፋይናንሻል ኢንስትሩመንቶች ደግሞ ከሆኑ ካፒታል ማርኬት ላይ የሚሸጡት። so the answer is ምን ይሆናል? D ይሆናል ማለት ነው። ምክንያቱም ገቨርንመንት ቦንድ with 20 year of maturity long term financial instruments ስለሆነ ካፒታል ማርኬት ላይ ነው የሚሸጠው። ሌሎቹ በሙሉ ግን ፕራይመሪ መኒ ማርኬት ላይ የሚሸጡ ናቸው ማለት ነው።
Okay, next using the following data ምንድነው ስሩ የተባለው በዌይትድ አቨሬጅ ኮስቲንግ ሜተድ ፔሪዮዲክ ኢንቨንተሪ ሲስተም ሆኖ ዲተርማይን ኮስት ኦፍ ኢንዲንግ ኢንቨንተሪ ነው ስሩ የተባለው። ሶ ቢጊኒንግ ኢንቨንተሪ ተሰጥቶናል። ጠቅላላ 1600 ብር የወጣበት ሜይ ላይ የተገዛ 2520 ብር የወጣበት ጁን 25 ላይ የተገዛ 2250 ያወጣበት ጠቅላላ 6370 ብር ያወጣንባቸው 30 ዩኒቶች ለመሸጥ የተዘጋጁዋል። ከዚህ ውስጥ ኢንዲንግ ዩኒታችን ወይም ያልተሸጠው ዩኒታችን 14 ነው። ስለዚህ የተሸጠው ስንት ነው ማለት ነው? 16 ነው ማለት። ሶ በዌይትድ አቨሬጅ ኮስቲንግ ሜተድ ኮስት ኦፍ ኢንዲንግ ኢንቨንተሪ ስሩ ነው። ሶ ፔሪዮዲክ ኢንቨንተሪ ሲስተም ስለሆነ ቀጥታ 6330 ለ30 ነው የምናካፍለው። ይሄንን ባልተሸጠው በ14 ዩኒት ስናደርገው ኮስት ኦፍ ኢንዲንግ ኢንቨንተሪ ይሆናል። በተሸጠው በ16 ስናባዛው ደግሞ ኮስት ኦፍ ጉድስ ሶልድ ይሆናል ማለት ነው። እኛ የምንፈልገው ኮስት ኦፍ ኢንዲንግ ኢንቨንተሪ ስለሆነ 6370 ሲካፈል ለ30 ሲባዛ በ14 ብናደርግ በፔሪዮዲክ ኢንቨንተሪ ሲስተም አቨሬጅ ሜተድ ኮስት ኦፍ ኢንዲንግ ኢንቨንተሪ መስራት እንችላለን ማለት ነው። ሶ the answer is A ይሆናል ማለት። ነገር ግን ፊፎ ቢሆንስ ኖሮ ፐርፔቹዋል ኢንቨንተሪ ቢሆንስ ኖሮ የሚለውን አብራችሁ ሪማይንድ ለማድረግ ነው። ሶ the answer is A. Next, which accounting standards primarily deal with the recognition and measurement and disclosures of property, plant and equipment? ስለ PPE የሚያወራው ስታንዳርድ የቱ ነው? Obviously IAS 16 አይደል? ነገር ግን IFRS 15 ስለምንድን ነው የሚያወራው? Revenue recognition. IAS 36 ስለምንድን ነው የሚያወራው? ስለ impairment loss. IFRS 9 ስለምንድን ነው የሚያወራው? ስለ financial instrument ነው። ስለ financial instrument. Okay, next, the economic order quantity model when applied to inventory management is conceptually similar with which cash management model, and it is attempted to minimize total cost. Obviously economic order quantity model የምንለው holding እና ordering ኮስታችንን ሚኒማይዝ በማድረግ አጠቃላይ ለኢንቨንተሪ የምናወጣውን ኮስት ምን ማድረግ እንችላለን? ሚኒማይዝ ማድረግ እንችላለን ኮንሰፕት ኢኮኖሚክ። ምክንያቱም ብዙ ኢንቨንተሪ ገዝተን ካስቀመጥን ሆልዲንግ ኮስት ያስቸግረናል። ወይም የኢንቨንተሪን ገዝቶ ከማስቀመጥ ጋር የሚመጡ ይሄ የኦፖርቹኒቲ ኮስት፣ ስቶሬጅ ኮስት፣ ኦብሰለንሲ ኮስት ምናምን የምንላቸው ያስቸግሩናል። ቶሎ ቶሎ ደግሞ ገበያ እየገዛን ትንሽ ትንሽ ደግሞ እንግዛ ካልን ኦርደሪንግ ኮስት የምንላቸው ትራንዛክሽን ኮስት፣ ትራንስፖርቴሽን ኮስት፣ ሌሎች ኮስቶች አፌክት ያደርጉት። ስለዚህ ሁለቱን ባላንስ የሚያደርግልን ቶታል ኢንቨንተሪ ኮስታችንን ሚኒማይዝ የሚያደርግልን ምን ያክል አማውንት ኦፍ ኢንቨንተሪ ኦርደር እናድርግ ለሚለው የምንጠቀምበት ሞዴል ነው ኢኮኖሚክ ኦርደር ኳንቲቲ ሞዴል የምንለው። ለካሽም ይዘራል። ብዙ ካሽ መያዝ ትንሽ ካሽ መያዝ ሁለቱም ችግር አለው። ስለዚህ ኦፕቲማል የምንለው የካሽ ባላንስ ዲተርማይን ለማድረግ ይሄንን ሞዴል እንጠቀም እንችላለን። ስለዚህ ምን ሌላ ስሙ ምን ይባላል? ይሄ ስሙ ታንሰሪስ ቢ ይሆናል። ባውል ሞዴል ይባላል ሌላ ስሙ ማለት። ፎርሙላው እንዴት ነው? ፎርሙላው እዚህ ጋር ልጻፍላችሁ። የኢኮኖሚክ ኦርደር ኳንቲቲ ፎርሙላ እንዴት ነው? the square root of 2 multiplied by ordering cost multiplied by አኑዋል ዩዜጅ ወይም አኑዋል ዲማንድ በአመት ውስጥ የምንፈልገው የኢንቨንተሪ ወይም የካሽ መጠን ሊሆን ይችላል። 2 ሲባዛ በኦርደሪንግ ኮስት ሲባዛ በአኑዋል ዲማንድ ዲቫይድድ ባይ በሆልዲንግ ኮስት አንዷን ዩኒት ለማስቀመጥ ሆልዲንግ ኮስታችን ስናደርግ ኢኮኖሚክ ኦርደር ኳንቲቲን ዲተርማይን ማድረግ ይችላል። Okay, next, if the companies report higher accounting profit than it is taxable income due to the temporary difference, what is likely impact on its tax liability? ነው ጥያቄው። ኦኬ ስለዚህ የአካውንቲንግ ኢንካማችን ከታክሰብል ኢንካማችን ቢበልጥ because of በቴምፖራሪ ዲፈረንስ ምክንያት የአካውንቲንግ ፕሮፊታችን ከታክሰብል ፕሮፊታችን ቢበልጥ ኢፌክቱ ምንድነው ነው ጥያቄው። so first, what is temporary difference? What is permanent difference? ቴምፖራሪ ዲፈረንስ ከሆነ ታክሰብል የሚሆነው መቼ ነው? ዲዳክተብል የሚሆነው መቼ ነው? ዲፈርድ ታክስ አሴት የሚፈጠረው እንዴት ነው? ዲፈርድ ታክስ ሊያቢሊቲ የሚፈጠረው እንዴት ነው የሚለውን እሱን አንደርስታንድ ማድረግ አለብን፣ ሪማይንድ ማድረግ አለብን ይህን ጥያቄ ለመመለስ። ስለዚህ አካውንቲንግ ፕሮፊቱ ከታክሰብል ፕሮፊቱ በልጧል ማለት ትንሽ ታክስ ነው የከፈለው ማለት፣ ለታክስ አውቶሪቲ ያሳወቅነው ገቢ ትንሽ ነው ማለት። ምክንያቱም የአካውንቲንግ ፕሮፊቱ ከታክስ ፕሮፊቱ ስለበለጠ ለታክስ አውቶሪቲ ያሳወቅነው ትንሽ ግብር ነው ማለት። ትንሽ ግብር ነው ያሳወቅነው፣ ትንሽ ኢንካም ነው ያሳወቅነው ማለት ትንሽ ግብር ነው የከፈልነው ማለት። ትንሽ ግብር ነው የከፈልነው ማለት በሚቀጥለው አመት የምንከፍለው ታክስ አለብን ማለት። ስለዚህ ታክሰብል ቴምፖራሪ ዲፈረንስ ይሆንና ዲፈርድ ታክስ ሊያቢሊቲ ነው የሚፈጠረው ማለት። so the answer is ምን ይሆናል? ሲ ይሆናል ማለት።
an increasing deferred income tax liability ነው የሚፈጠረው ምክንያቱም ዘንድሮ ለታክስ አውቶሪቲ ያሳወቅነው ኢንካም ትንሽ ስለሆነ የምንከፍለውም ግብር ትንሽ ይሆናል ስለዚህ በሚቀጥሉት ዓመታት የምንከፍለው amount of tax ግን እየጨመረ ይሄዳል ስለዚህ ስለ deferred tax asset deductible temporary ደግሞ ለማወቅ ልጅ ጋር ያለችውን ቴብል ሪማይንድ ማድረግ ይጠበቅባቸዋል okay next when should an expense be recognized in the financial statement under accrual base of accounting በaccrual base of accounting expense መቼ ነው recognize የሚሆነው obviously ጥያቄ ለመመለስ ራሱ expense ምንድነው accrual base ምንድነው cash base ምንድነው modified accrual base ምንድነው የሚለው ሪማይንድ ማድረግ አለበት ስለዚህ በaccrual base አንድ expense የሚባለው ሪሶርሱን ኢንከር እስካደረግን እስከተጠቀመን ድረስ ብንከፍልም ባንከፍልም expense incur እስካደረግን at that time we should be recognized an expense revenue ከሆነ at the time of earned ወይም performance obligation አችንን satisfy እስካደረግን ድረስ revenue ተብሎ recognize መደረግ አለበት we know that so the answer is ምን ይሆናል b ይሆናል when the expense is incurred regardless of when the cash is paid ነገር ግን ጥያቄው cash basis ቢለው በcash base መቼ ነው expense recognize የሚሆነው ቢል the answer is a ይሆን ነበር ማለት Okay, next, which of the following revenue source is generally assigned to the federal government in Ethiopia? ከተዘረዘሩት ምርጫዎች ውስጥ የፌደራል መንግስቱ ገቢ የሆነው የት ነው? እንደምታውቁት በኢትዮጵያ የምንከተለው ፊስካል ፌደራሊዝም ይባላል። ፊስካል ፌደራሊዝም ማለት ሪጂናል ገቨርንመንቶችም ፌደራል ገቨርንመንትም የየራሱ ሶርስ ኦፍ ሪቬኑ አለው፣ የየራሳቸው ወጪ ኤክስፔንዲቸር አለባቸው። አንዱ የአንዱን ሪቬኑ መሰብሰብ አይችልም፣ አንዱ የአንዱ ወጪ ማውጣት አይችልም። በውክልና ካልሆነ በስተቀር ማለት ስለዚህ የፌደራል መንግስቱ ገቢ የሆነው የት ሆኖ ነው የፌደራል መንግስቱ ሪቬኑ የሆነው የት ነው so the answer is B personal income tax of federal government የፌደራል ሰራተኞች ለምሳሌ ዩኒቨርሲቲ ሰራተኞች ሊሆኑ ይችላሉ የፌደራል ተቋም ሰራተኞች የፌደራል ፖሊስ ሊሆኑ ይችላል ለምሳሌ እነሱ የሚከፍሉት ግብር ቀጥታ የሚገባው ለፌደራል መንግስቱ ሲሆን ሌላ ኢንተርናሽናል ድርጅቶች ለምሳሌ ኢትዮጵያ ውስጥ የሚሰሩ IMF ሊሆን ይችላል ዩናይትድ ኔሽን ወርልድ ፉድ ፕሮግራምስ እነሱም የሚከፍሉት ኢምፕሎይመንት ኢንካም ታክስ ለፌደራል መንግስቱ ነው የሚገባው ስለዚህ በዋነኝነት ከተሰጡን ምርጫዎች ውስጥ የፌደራል መንግስቱ ሪቬኑ የሆነው ይሄ ነው ከኤር ትራንስፖርት ከማሪን ትራንስፖርት ከባቡር ትራንስፖርት የሚገኝ ገቢ ቀጥታ የፌደራል መንግስቱ Okay, next, for an arrangement to be classified as joint operation, what is a key contractual requirement? So, and an arrangement, joint arrangement ምላ two or more parties joint control ለማግኘት ሲሉ የሚፈጽሙት ስምምነት ነው የሚፈጽሙት ኮንትራክት ነው joint arrangement. So, joint control ምን ማለት ነው? እንደገና ደግሞ joint operation የሚሆነው መቼ ነው joint venture የሚሆነው መቼ ነው joint operation ከሆነ accounting practice ምን ይሆናል joint venture ከሆነ accounting practice ምን ይሆናል የሚለው ሪማይንድ ማድረግ አለበት ስለዚህ arrangementቱን to be classified as joint operation እንድንለው ከተፈለገ መሟላት ያለበት የመጀመሪያው characteristic the answer is B ነው የሚሆነው ምክንያቱም the parties have the right to the asset obligation for liability and related to the arrangement ከተባለ always joint operation ነገር ግን the right to net asset ቢል ግን joint venture ይሆን ነበር ማለት Okay, next, what is the primary purpose of an initial public offering? So, initial public offering, what does it mean? Primary and initial public offering. Initial public offering ለመጀመሪያ ጊዜ ለህዝብ የሚቀርቡ አክሲዮኖች ለመጀመሪያ ጊዜ ኢሹ ሲደረጉ that's known as initial public offering. ለምሳሌ ቴሌ ለመጀመሪያ ጊዜ አክሲዮን ሸጠ that's initial public offering. ብዙ ጊዜ በኢንቨስትመንት ባንኮች ወይም አዲስ አክሲዮንን ቦንድን በሚሸጡ ተቋሞች ነው ይሄ ኢኒሺያል ፐብሊክ ለመጀመሪያ ጊዜ የሚሸጥ ከሆነ ማለት ስለዚህ the main purpose of an initial public offering is the answer is B to enable private companies to raise capital by offering its shares to the public for the first time. Okay, next, what is the primary objective of central bank such as National Bank of Ethiopia? So, the National Bank of Ethiopia, ወይም የሌሎች ሀገራትም central bank primary objective ምንድነው? So, ብዙ ሮል አለው፣ ብዙ ስራዎች ይሰራል። ከነዛዎች መካከል ግን ከተሰጡት ምርጫዎች ውስጥ the answer is ምን ይሆናል? C ይሆናል። To maintain price stability
and source of stability for financial system አጠቃላይ በፋይናንሻል ሲስተም ውስጥ facilitate the flow of money from the saver to the borrower ነው አይደል ስለዚህ በዚህ ፋሲሊቴቲንግ ፕሮሰስ ውስጥ ፋይናንሻል ሲስተም ውስጥ የሚሰሩትን አጠቃላይ ስራዎችን ሬጉሌት የሚያደርገው ገቨርን የሚያደርገው ፍቃድ የሚሰጠው ፕራይስ ስቴቢሊቲ እንዲሆን ኮምፒቲሽን እንዲኖር እንዲያስችል የተለያዩ ሬጉሌሽኖችን በማውጣት ሃይሊ ኢንጌጅ የሚያደርገው ተቋም ነው ናሽናል ባንክ ኦፍ ኢትዮጵያ ኦኬ ኔክስት in a letter of credit transaction which parties issues the letter of credit and undertakes to the payment to pay the beneficiaries on the behalf of the applicant so the letter of credit transaction ውስጥ letter of credit issue የሚያደርገው ማን ነው ለቤኔፊሻሪ ውስጥ ክፍያ መክፈል ያለበት የቱ ነው ማንን ወክሎ አፕሊካንቱን ወክሎ ለቤኔፊሻሪ ውስጥ ክፍያውን መክፈል ያለበት ማን ነው so first in ጥያቄ ለመመለስ what is letter of credit የሚለውን ነገር ማስታወስ አለባችሁ letter of credit ማለት ማንኛውም ኢምፖርተር ከውጭ ዕቃ በሚያመጣበት ወቅት ቀጥታ ዶላሩን በራሱ መንገድ መክፈል አይችልም በኢትዮጵያ ባንኮች በኩል ነው ላመጣው ዕቃ ኢምፖርት ላደረገው ነገር ዶላር መክፈል ያለበት ስለዚህ ምን እናደርጋለን ኢትዮጵያ ውስጥ ከምንግባባው ባንክ ጋር እንሄድና letter of credit ክፈቱልን እንላለን letter of credit ክፈቱልን ማለት እኔ በብር ሰጣችኋለሁ ዕቃውን ለሚልክልኝ ኤክስፖርተር በዶላር ክፈሉት የሚል ስምምነት ማለት ነው ስለዚህ ይሄንን ሰርቪስ የሚሰጠው ኢትዮጵያ ውስጥ ያለው በኢምፖርተሩ ሳይድ ያለው ባንክ ምን ይባላል ኢሹዊንግ ባንክ ይባላል ሶ letter of credit ይከፍታል በብር ይቀበላል ክፍያውን ቻይና ለሚገኘው ወይም እዛ ላለው ኤክስፖርተር በዶላር ነው የምንከፍለው ኢትዮጵያ ውስጥ ገንዘቡ ዕቃው ሲገባ ዕቃው መግባቱ ለዶክመንት ሲረጋገጥ የኢትዮጵያው ባንክ እዛ ላለው ቻይና ላለው ባንክ ክፍያውን በዶላር ይከፍል ይሄ ነው letter of credit transaction ነው ስለዚህ letter of credit የሚከፍልና ለኢምፖርተሩን ወክሎ ወይም አፕሊካንቱን ወክሎ ክፍያ የሚከፍለው ባንክ ማን ይባላል ኢሹዊንግ ባንክ ይባላል ስለዚህ ኢምፖርተሩ letter of credit እንዲከፈትለት የሚጠይቀው አፕሊካንት ይባላል በዛ በኩል ደግሞ ቻይና ሆኖ ዕቃ ልኮ የletter of credit ፔመንት የሚቀበለው ባንኩ አድቫይዘሪ ባንክ ይባላል ኤክስፖርተሩ ደግሞ ቤኔፊሻሪ ይባላል ማለት ነው አንሰር ይሆናል Okay, next, a delivery van has purchased on July 1, 2022 for the bill 120,000. The company is using straight line depreciation method, assume a 6-year useful life and a bill of 12,000 residual value. On December 31st, 2024, the van was sold for a bill of 75,000. What is again a loss on the sale of delivery van so July 1 2022 በ120 ሺህ ብር የገዛ ነው በስትሬት ላይን ዲፕሪሺየት ሲያደርግ የነበረውን አሴታችን ኤስቲሜትድ ላይ ዩዝፉል ላይፍ 6 አመት የነበረ ሳልቫጅ ቫልዩ ደግሞ 12 ሺህ ብር የነበረውን አሴት ዲሴምበር 31 2024 ሸጥ ነው በ75 ሺህ ሶ አሁንም በመሸጥ ነው ያስወገድነው ስለዚህ በመሸጥ ስናስወግድ ጌንም ሎስም ሊኖር ይችላል ነገር ግን ጥያቄ ከመስራታችሁ በፊት ፊክስድ አሴቱ ለስንት ጊዜ ነው የተጠቀምንበት ምን ያክል ጊዜ እኛ ጋር ቆይቶ ዲፕሪሺየትድ አድርጓል አካውሙሌት ዲፕሪሺየሽኑ ስንት ነው ቡክ ቫልዩ ስንት ነው የሚለውን በደንብ ሪማይንድ ማድረግ አለብን ከጁላይ 1 2022 ጀምሮ ነው እስከ ዲሴምበር 31 2024 እኛ ጋር ቆየው ስለዚህ ለስንት ጊዜ ቆየ ማለት ለሁለት አመት ከ6 ወር ቆይቷል ለሁለት አመት ከ6 ወር ከተጠቀምንበት በኋላ አካውሙሌት ዲፕሪሺየት ካደረገ በኋላ ነው በ75 ሺህ ብር የተሸጠው ማለት ሶ ምን እናደርጋለን መጀመሪያ በስትሬት ላይን የአመቱን ዲፕሪሺየሽን እንሰራለን ይሄው 120 ሺህ ሲቀነስ 12 ሺህ ሲካፈል ለ6 እናደርግ 18 ሺህ አኑዋል ዲፕሪሺየሽን ከዚህ ውስጥ በ2022 ለ6 ወር ብቻ ነው ዲፕሪሺየት ያደረገው ምክንያቱም ከጁላይ 1 እስከ ዲሴምበር 31 ድረስ ማለት ከዚህ 6 ወሩ ዲፕሪሺየሽን ስንት ሆነ ማለት ነው 9 ሺህ ሆነ ማለት የ2023 ሙሉ ዲፕሪሺየሽን አለ 18000 የ2024 ሙሉ ዲፕሪሺየሽን አለ 18000 ስለዚህ ጠቅላላ እስከሚሸጥ ድረስ አሴቱ በሁለት አመት ከ6 ወር ውስጥ አካውሙሌት ዲፕሪሺየሽኑ ስንት ነው 45000 ሶ ቡክ ቫልዩ ደግሞ ማለት ኮስት ማይነስ አካውሙሌት ዲፕሪሺየሽን ስለሆነ 120000 ሲቀነስ 45000 ስናደርግ ቡክ ቫልዩ 75000 ሆነ የተሸጠው ፕሮሲድ ቫልዩም ስንት ነው 75000 ስለዚህ ቡክ ቫልዩ ፕሮሲድ ቫልዩ እኩል ነው ሶ በዚህ ሰዓት there is no gain there is no loss ምክንያቱም በሴል ዲስፖዛል ጊዜ ጌን የሚኖረው መቼ ነው ሸጠን ያገኘነው ገንዘብ ከአሴቱ ቡክ ቫልዩ የሚበልጥ ከሆነ ጌን ነው ሸጠን ያገኘነው ገንዘብ ፕሮሲድ ቫልዩ ደግሞ ከአሴቱ ቡክ ቫልዩ የሚያንስ ቢሆን
ሎስ ነበር የምንለው። so the answer is D ይሆናል ማለት okay next when a good is shipped to the customer when a good shipped to the customer what two journal entry are typically made in a job order costing system so በጆብ ኦርደር ኮስቲንግ ሲስተም እቃው አልቆ ለከስተመሩ ሺፕ ሲደረግ መመዝገብ ያለበት ሁለቱ ጆርናል ኢንትሪዎች ምንድናቸው ነው ጥያቄ ሶ ይሄን ለመመለስ የመጀመሪያው የምናደርገው ነገር ምንድነው ራሱ ጆብ ኦርደር ምንድነው ራሱ ፕሮሰስ ኮስቲንግ ምንድነው ሮ ማቴሪያል ሲገዛ እንዴት ነው የምንመዘግበው ከፋክተሪ ወጥቶ ደግሞ ወደ ፕሮዳክሽን በሚገባበት ሰዓት እንዴት ነው የምንመዘግበው ዳይሬክት ማቴሪያል ኢንዳይሬክት ማቴሪያል ሲሆን እንዴት ነው የምንመዘግበው ለሌበር ሲከፈል ለዳይሬክት ሌበር ለኢንዳይሬክት ሌበር ሲከፈል እንዴት ነው የምንመዘግበው የሚሉትን ጥያቄዎች ሪማይንድ ማድረግ አለብን ማለት ነው ሶ የተጠየቅነው ሺፕ ተደረገ ኦልሬዲ ተሽጧል ከተባለ ኦልዌይስ ካሽ ወይም አካውንት ሪሲቨብል ዴቢት መሆን አለበት ሴልስ ክሬዲት መሆን አለበት መጀመሪያ የምንመርጠው ካሽ ወይም አካውንት ሪሲቨብል ዴቢት ሆኖ ሴልስ ክሬዲት ሊሆንበት ማለት ስለዚህ ኤ እና ሲ ይሄንን ያሟሉልና ከዛ ሁለተኛ የምንመርጠው ኦልሬዲ ተሽጧል ከተባለ ደግሞ ኮስት ኦፍ ጉድ ሶልድ ዴቢት መሆን አለበት ፊኒሽድ ጉድ ክሬዲት መሆን አለበት so the answer is ምን ይሆናል ማለት ነው B and A ይሆናል ማለት debited account receivable and credited sales revenue and debited cost of goods sold እና credited finished good so ቀደም ያልኳችሁን ጆርናል ኢንትሪዎች ግን እዚህ ላይ ሪማይንድ አድርጓቸው አለቀ ሲባል ፋክተር ኢንዳይሬክት ኮስቶች አሎኬትድ ሲሆኑ ሮ ማቴሪያል ሲገባ የሚሉትን ጆርናል ኢንትሪዎች ሪማይንድ ማድረግ ይፈልጋል Okay, next, assume ወይዘሮ በጸሎት is an employee of a profit oriented business earned ድርጅት ውስጥ ነው የምትሰራው ቤዚክ ሰለሪዋ 9000 ብር ቢሆን additionally she receive a medical allowance 2000 ብር ብታገኝ and she has a she has worked a total of 10 hour overtime 10 ሰዓት overtime አላት መቼ ነው የሰራችው at a public holiday ነው so በወር ውስጥ መስራት የሚጠበቅባት 178 ሰዓት ነው ስለዚህ የተጠየቅነው ምንድነው ግሮዝ ኢርኒንግ ዋን እና ኔት ፔይ ዋን ግሮዝ ኢርኒንግ ዋን እና ኔት ፔይ ዋን ስለዚህ ኦቨርታይም ካልኩሌት ታደርጋላችሁ ኦቨርታይም ካገኛችሁ በኋላ ግሮዝ ኢርኒንግ ፕላስ ኦቨርታይም ፕላስ አላዋንስ ግሮዝ ኢርኒንግ አገኘን ማለት ሴም ታክስ መስራት አለብን ፔንሽን መስራት አለብን አዘር ዲዳክሽን ካለ ደግሞ ሁሉንም እንሰራና መጨረሻ ኔት ፔይ ላይ እንደርሳለን ማለት ሶ በዚህ መልኩ ነው የምንሰራው ኦቨርታይም አለ መስራት 9000 ሲካፈል ለ178 ሰዓት ከዛ በ2.5 ያባዛውት ለምንድነው ሆሊዴይ ስለሆነ ነው 10 ሰዓት ስለሰራች የኛ ያክል ኦቨርታይም አላት ግሮዝ ኢርኒንጉ የሶስቱ ድምር ነው 12264 ታክስ ግን ከማስራታችን በፊት ከ12264 ላይ 2000ን ሜዲካል አላዋንስ ስለሆነ ግብር የማይከፈልበት አላዋንስ ስለሆነ እሱን ማውጣት አለብኝ ሶ 30% ውስጥ ይገባል 10264 ብር ተቀናይ 955 አለው ኢምፕሎይመንት ኢንካም ታክስ 2124 ብር አላት ፔንሽን 7% ቶታል ዲዳክሽኑ 2754 ብር ሶ ኔት ፔይ ከግሮዝ ኢርኒንጉና ከቶታል ዲዳክሽኑ መካከል ያለው ልዩነት 9509 ይሆናል ማለት ሶ the answer is D Okay next debt to equity ratio is primarily used to assess a company's so debt to equity ratio የምንሰራው ለምንድን ነው what is the purpose behind የዚህ ሬሽዮ ሜን ሪዝን ምንድን ነው ሶ ብዙ አይነት ሬሽዮች አሉ አይደል liquidity ratio አለ activity ratio አለ profitability ratio አለ solvency ratioዎች አሉ market value of ratioዎች አሉ ስለዚህ liquidity debt to equity ratio ምንድነው የድርጅቱን solvency እና financial leverage which means በድርጅቱ ያለው የብድር መጠን ከጠቅላላው ኢኩዊቲ ከጠቅላላው አሴቱ ጋር ከጠቅላላው የድርጅቱ ካፒታል ጋር ያለውን ምጣኔ ለመለካት ከምንሰራቸው ሬሾዎች መካከል ነው debt to equity ratio ምንለው total debt divided by total equity አድርገን የምናገኘው ማለት ነው so the answer is C ይሆናል ማለት Okay next a companies acquire equipment for its manufacturing plant so the invoice price was 75000 ብር ነው equipmentውን የገዛነው ነገር ግን freight ኢኑ ለማጓጓዝ ወደኛ ለማምጣት 2500 ብር ከፍለናል መጥቶ ለሚጠግነው ኢንስቶል ለሚያደርገው ቴስት ለሚያደርገው ሰው ደግሞ 1500 ብር ከፍለናል እና ደግሞ ሌላ የከፈልነው ነገር ምንድነው they also incurred 500 for repairing to a different and unrelated piece of equipment ከዚህ አዲስ ከገዛነው ጋር ለማይገናኝ ለሌላ ኢኩዊፕመንት ጥገና ወጪ ደግሞ 500 ብር አውጥተናል ስለዚህ what is the cost of equipment የአዲሱ ኢኩዊፕመንት ኮስት ስንት ነው
obviously 75000 ሲደመር 2500 ሲደመር 1500 አድርገን 59 ስለዚህ ስንመዘግብ ምን እናደርገዋለን ኢኩዊፕመንት ዴቢት ካሽን ክሬዲት አድርገን እንመዘግባለን ማለት በ79 Okay, next, which of the following costs would be considered a product cost for a manufacturing company? So, the manufacturing company in the product cost የሚቆጠረው የቱ ነው? So, in ጥያቄ ለመመለስ what is product cost, what is periodic cost, what is prime cost, conversion cost, total manufacturing cost እነዚህ ሪማይንድ ማድረግ አለበት። ፕሮዳክት ኮስት የምንለው ወይም ቶታል ማኒፋክቸሪንግ ኮስት የምንለው ሶስት ነገሮችን ይዛል። ዳይሬክት ማቴሪያል ዳይሬክት ሌበር እና ማኒፋክቸሪንግ ኦቨርሄድ ወይም ኢንዳይሬክት ኮስቶችን ይዛል። ስለዚህ ፕሮዳክት ኮስት ውስጥ የሚገባውን ስለሆነ የተጠየቅነው አንሰር ኢዝ ሲ ይሆናል። ዌጅ ኦፍ አሰምብሊንግ ላይን ወርከር ነው። ሌሎቹ በሙሉ ምንድን ናቸው? ፔሪዮዲክ ኮስት ናቸው ወይም ሴሊንግ ኤንድ አድሚኒስትሬቲቭ ኮስቶች ናቸው። ሶ አንሰር ኢዝ ሲ ይሆናል። Next, which of the following cost is not an element of manufacturing overhead? Okay, አሁን ቅድም ከፕሪቪየስ የነበረው ጥያቄ ላይ ምን አይን ፕሮዳክት ኮስት ዳይሬክት ማቴሪያል ዳይሬክት ሌበር እና ማኒፋክቸሪንግ ኦቨርሄድ ይይዛል። ማኒፋክቸሪንግ ኦቨርሄድ ግን ሶስት ነገሮች ነው የሚይዘው ወይም ኢንዳይሬክት ኮስት እንል ሶስት ነገሮች ናቸው። ኢንዳይሬክት ማቴሪያል ኢንዳይሬክት ሌበር እና አዘር ኢንዳይሬክት ኮስት የምንላቸው። ሶ ከተዘረዘሩት ምርጫዎች ውስጥ ማኒፋክቸሪንግ ኦቨርሄድ ያለው ነው ወይም ኢንዳይሬክት ኮስቶች ውስጥ የፕሮዳክቱ ኢንዳይሬክት ኮስቶች ውስጥ መግባት የሌለበት የቱ ነው? obviously the answer is B ይሆናል። depreciations of office equipment ለምን ምክንያቱም የኦፊስ ኢኩዊፕመንት ዲፕሪሲዬሽን ፔሪዮዲክ ኮስት ነው ወይም አድሚኒስትሬቲቭ ኮስት ነው እንጂ ፕሮዳክት ኮስት ውስጥ አይገባም። ነገር ግን የማሽን ከሆነ የፋክተሪው ዲፕሪሲዬሽን ከሆነ other indirect ኮስት ተብሎ ፕሮዳክት ውስጥ ይገባል ማለት so the answer is B ይሆናል። Okay, next, which professionals primarily responsible for conducting an independent examinations of a company's financial statements to express an opinion on their fairness and compliance with accounting standard? የትኛው ብዙ አይነት ኦዲተሮች አሉ አይደለ? ኤክስተርናል ኦዲተር፣ ኢንተርናል ኦዲተር፣ ገቨርንመንት ኦዲተር፣ ታክስ ኦዲተርስ እና ፎረንሲክ ኦዲተርስ የምንለዋል። የትኛው ኦዲተር ነው የድርጅቶችን ፋይናንሻል ስቴትመንት ኤግዛማይን እያደረገ በተገቢው የአካውንቲንግ ስታንዳርድ ወይም በአይኤፍአርኤስ መሰረት ተዘጋጅቷል ወይም አልተዘጋጀም የሚለው ላይ ኦፒኒየን የሚሰጠው የትኛው ኦዲተር ነው? so the answer is obviously C ይሆናል። ኢንዲፔንደንት ኦዲተር። next, which of the following documents serve as a primary evidence for recording an acquisitions of goods on credit in acquisition and payment cycle ለሚለው በአክዊዚሽን ኤንድ ፔመንት ሳይክል ላይ አንድ እቃ በዱቤ ለመገዛቱ እንደ ማስረጃ የምንጠቀምበት ኤቪደንስ የቱ ነው የሚለው ጥያቄ። obviously አንድ ነገር በዱቤ ገዝተናል ካለ ለዛ ማረጋገጫ የሚሆን ዶክመንት ያስፈልጋል። ከዚህ ዶክመንት መካከል አንዱ ምንድነው? ቬንደር ኢንቮይስ የምንለው ወይም ቬንደር ኢንቮይስ ማለት እቃውን ስንገዛ ከሸጡልን ሰዎች የምንቀበለው ደረሰኝ ቬንደር ኢንቮይስ። so this is the critical እኛ ሸጥን ብንባልስ ነው ሴልስ ኢንቮይስ። okay, next, under which methods of accounting for long term construction contracts are revenue, cost and gross profit deferred until the contract is substantially completed ነው? በየትኛው ሜተድ ነው ሪቬኒው ሪኮግናይዝ ስናደርግ ሎንግ ተርም ኮንስትራክሽን ኮንትራክት ነው? ሎንግ ተርም ኮንትራክት ከሆነ ሪቬኒው ኮስቱንም ግሮስ ፕሮፊቱንም ዲፈርድ አንቲል ስራው እስከሚያልቅ ድረስ ሪቬኒውንም ኮስቱንም ግሮስ ፕሮፊቱንም ሪኮግናይዝ የማናደርገው ዲፈር አንቲል the contract is completed የሚለው ሜተድ የቱ ነው? obviously completed contract method። ለምን? percentage of completed contract method ምንድነው የሚለው ባለቀው ልክ ሪቬኒውንም ኮስት ኦፍ ጉድስ ሶልድንም ግሮስ ፕሮፊትንም ሪኮግናይዝ ያደርግን ይላል እንጂ እስኪያልቅ አንጠብቅ። ነገር ግን completed contract ግን ከሆነ we hold it revenue የሚባለው ኮስት የሚባለው ግሮስ ፕሮፊት የሚባለው ኮንትራክቱ ሲያልቅ ብቻ ነው completed contract method ላይ። ኢንስታልመንት ሜተድ የምንለውስ ኢንስታልመንት ሜተድ ደግሞ የምንለው ለምሳሌ 100,000 ብር ዕቃ ሸጠን ከስተመሩ በየወሩ 100,000 ብር የሚሰጠን ከሆነ ኢንስታልመንት ፔሪዮዲካሊ በተቀበልናት 10,000 ብሯን ስናገኝ ብቻ ሪቬኒው ሪኮግናይዝ እያደረግን የምንሄድ ከሆነ ኢንስታልመንት ሜተድ እንለዋለን።
ሌላ at sale point ሜተድ አለና cost recovery ሜተድም አለ እነሱንም ቼክ አድርጓቸው next a form of taxation levied on goods imported into or exported for a country is known as so import እና export በሚሆኑ አይተሞች ላይ የሚጣለው ግብር መንግስት የሚጥለው ግብር ምን ይባላል imported የሚሆኑትም exported የሚሆኑትም አይተሞች ላይ የሚጣለው ግብር the answer is custom duty አለ የግምሩክ ቀረጥ ያው እኛ ሀገር ኤክስፖርት ለማበረታታት ኦልሞስት ሁሉም በሚባል ደረጃ ኤክስፖርት የሚደረጉ አይተሞች custom duty tax አይከፈልባቸው ኢምፖርት የሚደረጉ አይተሞች ላይ ደግሞ custom duty tax እንቀበላለን ግን የተለያዩ ሀገራት ኢምፖርትም ኤክስፖርትም በሚሆኑ አይተሞች ላይ የሚጥሉት ታክስ custom duty tax ይባላል next the pure expectation theory of a term structure of interest rate posed that long term interest rate is determined by so according to pure expectation theory a long term investment ኢንተረስት ሬቱ በምን መልኩ ነው ዲተርማይን የሚሆነው በፒውር ኤክስፔክቴሽን ቲዮሪ መሰረት የሎንግ ተርም ኢንቨስትመንት የሎንግ ተርም ኢንተረስቱ እንዴት ነው ዲተርማይንድ የሚሆነው ሶ ስለ ኢንተረስት ሬት በመናወራበት ወቅት ደግሞ አምስት ቲዮሪዎች አሉ አይደል ፊሸሪ ሎ ቲዮሪ ፒውር ኤክስፔክቴሽን ቲዮሪ ሴግመንት ቲዮሪ ሊኩዊዲቲ ፕሪፈረንስ ቲዮሪ ሎነብል ወይም ክላሲካል ቲዮሪ የምንላቸው ማለት ሶ ፒውር ኤክስፔክቴሽን ቲዮሪ ላይ ምንድነው የሚለው perfectly substitute ናቸው short term investment በሎንግ term investmenቱ perfectly substitute መሆን ይችላል ለምን ስንል በረጅም ጊዜ ኢንቨስትመንት 10% ወለድ አገኘን ማለት የ20 አመት ቦንድ ገዝተን ወይም የ5 አመት ቦንድ ገዝተን 10% ወለድ አገኘን ማለት ይሄ በ5 አመት ቦንድ ላይ የሚሰጠው የወለድ መጠን የሚመጣው ሾርት ተርም ቦንዶች የአንድ አመት ቦንዶች የነሱ አማካኝ አቨሬጅ ሬታቸው ተሰርቶ ነው የሎንግ ተርሙ ኢንተረስት ሬት ዲተርማይንድ የሚሆነው ስለዚህ የሎንግ ተርም ኢንቨስትመንት ፐርፌክትሊ ሰብስቲቲዩት ዊዝ a short term investment የሚል ቲዮሪ ነው ፒውር ኤክስፔክቴሽን ቲዮሪ so the answer is C ይሆናል ምክንያቱም the long term interest rate is determined by the average of the current and expected future term of interest rate short term interest rateዎቹ average ሲሰሩ የአምስት የተለያዩ የአንድ አመት ቦንዶችን ወለዳቸውን አቨሬጅ ብንሰራ አንድ የ5 አመት ቦንዱን ኢንተረስት ሬት ካልኩሌት ማድረግ እንችላለን ፒውር ኤክስፔክቴሽን ቲዮሪ የሚል so the answer is C next in the loanable fund theory what's happened to the equilibrium of interest rate and quantity of loanable fund if the household decided to save a small portions of their income so the loanable fund theory ምን የሚለን የኢንተረስት ሬት ኢኩሊብሪየም ወይም ገበያ ውስጥ ያለው የወለድ መጠን የሚወሰነው በዲማንድስ ኦፍ ሎነብል ፈንድ እና በሰፕላይ ኦፍ ሎነብል ፈንድ ነው ይላል የሁለቱ ኢኩሊብሪየም ፖይንት ነው የማርኬቱን ኢንተረስት ሬት ዲማንድ እና ሰፕላይ ነው ኢንተረስት ሬትን ዲተርማይን የሚያደርገው ነው የሚለው ታዲያ በዚህ ጥያቄ ተጠይቀን ነው what happened to ነው የሚለው ምን ይፈጠራል ምን ሲሆን ምኑ ላይ ኢንተረስት ሬቱና ኳንቲቲ ኦፍ ሎነብል ፈንዱ ላይ ምን ይፈጠራል if decided to save a smaller portions of their income households ወይም ገንዘብ ያላቸው ሰዎች ገንዘባችንን ባንክ አናስቀምጥም ሴቭ አናረግም ብለው ከኢንካማቸው ላይ ሴቭ የሚያረጉትን ፖርሽን ሲቀንሱት ገበያው ላይ ያለው የወለድ መጠንና ኳንቲቲ ኦፍ ፈንዱ ምን ይሆናል ኦብቪየስሊ ኳንቲቲ ኦፍ ፈንዱ ይቀንሳል ምክንያቱም ሰዎች ሴቭ አናረግም ካሉ ባንክ ውስጥ የሚመጣው ሎነብል ፈንዱ ኳንቲቲ ኦፍ ሎነብል ፈንዱ ፎል ያረጋል ይቀንሳል ኦኬ ኳንቲቲ ኦፍ ሎነብል ፈንዱ ቀነሰ ማለት ደግሞ ኢንተረስት ሬት ምን ያረጋ ይመጣል ማለት ነው እየጨመረ ይሄዳል so the answer is B ምክንያቱም ባንኮች የሚያበድሩት ገንዘብ ያጣሉ የሚያበድሩት ገንዘብ የሚያጡ ከሆነ ላላቸው ትንሽ ገንዘብ የሚጠይቁት የወለድ መጠን እየጨመረ ይሄዳል ማለት so the reverse is true በነገራችን ብዙ ሴቭ የሚያረግ ሰው ካለ ደግሞ ሰፕላዩ ስለሚበዛ ኢንተረስት ሬቱ እየቀነሰ ይሄዳል okay next which capital budgeting methods calculate the discount rate at which the present value of project cash inflows equals the present value of cash outflow የትኛው የካፒታል በጀቲንግ ሜትድ ነው ኔት ፕሬዘንት ቫልዩን ዜሮ የሚያረጋው ሬት ኔት ፕሬዘንት ቫልዩን ዜሮ የምታረጋው ሬት ካልኩሌት የምናረጋበት የካፒታል በጀቲንግ ሜትድ የትኛው ነው ወይም በፕሬዘንት ቫልዩ ኦፍ ካሽ ኢንፍሎ እና በፕሬዘንት ቫልዩ ኦፍ ካሽ አውትፍሎ መካከል ያለውን ባላንስ ሁለቱን እኩል የምታረጋውን ሬት ካልኩሌት የምናረጋበት የዲስካውንቲንግ ሜትድ ምን ይባላል ነው
obviously internal rate of return አለ internal rate of ምክንያቱም internal rate of return የምንለው the rate of return that make net present value ዜሮ የሚያደርግ ወይም በፊውቸር ፕሮጀክቱ ይሰጠናል የምንለው ፊውቸር ካሽ ፍሎውን እና የፕሮጀክቱን ኢኒሻል ኢንቨስትመንት ሁለቱን እኩል የምታረጋውን ዲስካውንት ሬት ካልኩሌት የምናረግበት የካፒታል በጀቲንግ ቴክኒክ ነው። ሶ እዚህ ጋር ደግሞ ሪማይንድ የምታረጉት ራሱ ካፒታል በጀቲንግ ምንድነው፣ ፕሮፊታቢሊቲ ኢንዴክስ ምንድነው፣ ፔባክ ፔሪድ ምንድነው፣ ኔት ፕሬዘንት ቫልዩ ምንድነው፣ እንዴት ካልኩሌት እናረጋዋለን፣ መቼ ነው አክሰፕት የምናረጋው፣ መቼ ነው ሪጀክት የምናረጋው ፕሮጀክቱን የሚለው በደንብ ሪማይንድ መደረግ ያለበት ጉዳይ ነው ማለት ነው።